ያሉት የቱ ጋር ተጻፉት በአንድ ሐዲስ ነብያችን እንደዚህ ብለው ነበር ወሬ በጣም መልካም ነገር ስለሳቸው ብቻ እኔ ደግሞ መጥቼ ሐዲሱ ላይ ሳነበው ማን ነው አቡ ጃሂል የሚገልልኝ ይያለ በሰይፍ ሄዶ እኔ ልግደለው ያሉ ሰዎች እንዳስገደለ አንድ ሰደበችን በሚል ምክንያት እንኳን ሽንት ደፍታበት አይደለም ሰደበችን በሚል ምክንያት ለሁለት አሰንጥቆ እንዳስገደለ የተጻፈው ኤቪደንስ ያለው መሐመድ በህይወት ይያለ 19 ጦርነቶችን አካሂደዋል ከ19 8ቱ ላይ ኤግዛክት ራሱ በአካል ተገኝቶ ሌሎቹን ኳላ ሆኖ መርቷል በአካል ተገኝቶ ተዋክቷል ምኑ ነው ርህራሄው ምኑ ነው የቱ ጋር ነው ፍቅሩ ነቲንግ ምንም ላገኝ አልቻልኩም ቅድም እንዳልኩሽ በቃ ውሸት ብቻ ነው ሁሌ ለካ ሲነገረኝ ያደኩት የኖርኩት እድሜን በሙሉ ስዋሽ ነው የኖርኩት እነዚህ ጥያቄዎች ያብሰለሰልኩ በጣም ረጅም አመታት እነዚህ ጥያቄዎች እየጠየቁ ስለዚህ ቅድም እንዳነሳውሽ ጂኦግራፊካሊ ለምን ተለያዩ ሁኔ እውነትን ፍለጋ ነው የወጣሁት እውነትን ፍለጋ እውነት ደግሞ አንድ ነች ሁለት አይደለች ነብያችን መጥተው በዚህ ጋር ስለ ኢሳም ሆነ ስለ አለው ነገር የነገሩን አስተምህሮት አለ እዚህ ጋር ደግሞ መጽሐፍ ቅዱስም ይነግረን አስተምህሮት አለ ማርያም እና ማርያም አንድ ናቸው ከስማቸው የተቀያየረው ተብየን ያደኩት ኢሳና ኢየሱስ ስማቸው ተቀይሮ እንጂ አንድ ናቸው ተብየን ያደኩት ሙሳና ሙሴ አንድ ናቸው ነገር ግን ሁለት አይነት ምግባር ሊኖራቸው አይችልም አንድ እውነት ነው ያለው ይህ ደግሞ እውነቷ አንድ ነች ሁለት እውነት የለምና እውነቱን ነው የምፈልገው ስለዚህ ጌታችን በመጽሐፍ ቅዱስ ላይ ሲናገር ልብክ ብላችሁ ካያችሁት እውነትን መንገድም ህይወትም እኔ ነኝ ነው ያለው አይደል ከዛም በላይ ግን እኔ በጣም ያስተዋልኩት ንግግሩን እያንዳንዱ ቦታ ላይ እውነት እላችኋለሁ ይያለ እውነት እላችኋለሁ የሰው ልጅ እንደተጻፈው ይሰቀል ዘንድ ግድ ነው ነገር ግን አሳልፎ ለሚሰጠው ለርሱ ወየውለት ኢማጂን ፎር ፊውቸር አድርጎ ሲነግርሽ እውነት ብሎ ወደ ኋላ ሄዶ ሲነግርሽ እውነት ብሎ ወደፊት እዛው ስፔሲፊክ ታይም ላይ ሲነግርሽ እውነት እላችኋለሁ ብሎ ያቺ እውነት መሐመድ ነው እውነተኛ ወይስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን እውነት እልሃለሁ ብሎ ነው 3 ጊዜ ዶሮ ሳይጮህ ተከዳኛለህ ያንን እውነት ለመፈለግ ላይ ነብያችን የሚያወሩት ታሪክ ታዲያ ዌር ኢዝ ኢት በላቸው አስታውስ ከየት አምጥቼ ነው ማስታውሰው ሙሳን እንዲባል ነው ጊዜ አስታውስ ከየት አምጥቼ ላስታውስ ምን ተነግሮኝ ምን ላስታውስ የታለ ታሪኩ አይነግረኝም ቁርአኑ አይነግረኝም እስልምናዬ ይሄንን ሄደ እጄ ከመጽሐፍ ቅዱስ ሄጄ ላስታውስ ነው ከምን አምጥቼ ላስታውሰው ስለዚህ በነብያት እነዛ ሰዎች እንደዛ ከነበሩ ሙስሊም ከነበሩ ኤቪደንስ ተበረዘ እሱ ምንም ነንሴንስ ነው የሆነብኝ የመጣልኝ አንድ የፋራ ቅዱስ ነው ከፋራን የሚለው ይሄ አየ ለነብያችን የተነገረ ነው ነብያችን ፋራ ማለት ሳውዲ አረቢያ ውስጥ ነው ኮንቴክስቱን ሳይሆን ነንሴንስ ነው ምክንያቱም ለስለላ የገቡ ሰዎች ታሪክ ሆኖ ሄደው ወይን ይዘው ይመጣሉ በፋራን እንግዲህ የተነገረበት ታሪኩ ያለበት ቦታ የተነገረበት ሄደው ሰዎች ይመጣሉ የተባሉት ከሳውዲ አረቢያ ከሆነ ወይን ይዘው ሲመጡ ኦኬ ወይኑ ተወለገልና ተኩስ ወይን ነው ይዘው የደረሱት ነንሴንስ በቃ ምንም የማይገናኝ ጂኦግራፊካሊ ሂስቶሪካሊ ፎልስ የሆነ ነገር ነው ሁሉ ነገሩ የሆነ ያለው ማለት ነው ረጅም አመታት በደንብ አድርጌ አወቅኩኝ አነበብኩኝ ጥያቄዎችን ጠየቅኩኝ አንድም ይመልስልኝ አካል የለም ይመጣል ዋሽቶኝ የሆነ አረበኛ ጽሑፍ አሳይተውኝ እንተተተተ ብላም ብለው ሊሄዱ ይሞክራሉ ወይ ደግሞ በጣም ጫን ነው ይስጠይቅ ስቲል በቴሌግራም የሚልኩልኝ አሉ በጣም አክራሪ የሆኑት የሚልኩልኝ ግን እዚህ ንጽጽር ጀማ ላይ ያሉትን ከዛ ጥያቄዎች ከዛ መልስ እንጂ ምንም ነገር የለም ክርስትና ላይ ያለውን ጥያቄ ነው የሚልኩልኝ ክርስትና ላይ ያለው ጥያቄ በተወረወረ ድንጋይ ራሴን ገንብቶኛል ቀደም እንዳልኳችሁ አንድ ጥቅስ ሲሰጡኝ ሙሉውን ሳነበው ማንንም ሳልጠይቅ ግልጽ ይያለ ነው ምረዳው ማለት ነው ወደሞ መገነዘበው ስለምናው ጋር ደግሞ እነዚህ ነገሮች የሉ መልስ የሚሰጠም የወለ መጽሐፍ እንደዚህ ላይ ብለዋል ያ መጽሐፍ መቼ ነው የተጻፈው በማን የተጻፈው የሚለው ሳይው ከሆነ ጊዜ በኋላ ነብዩ ወይ ደግሞ አላህን ትክክል ለማድረግ ወይ ደግሞ ራይት ለማድረግ ሰዎች
የሄዱበትን ርቀት እንጂ ትክክለኛውን ሐሳብ አልተረዳም። ፎር ኤግዛምፕል እንደውም ከአብዱል ፈተና ጋር ተደዋውለን ያነሳነው የሆነ ጥያቄ ነበር። እንደውም ላይቭ ላይ ጠይቆታል መጥቶ በቃ ግልጽ የሆነ ሰዎች እንደሚያስተካክሉት አብዛኛው ቦታ ላይ ትራንስሌሽን ላይ ሱራ 5 አይ ቲንክ ሱራ 15 ላይ ብርሃን ሰጪ የተባለችው ማነች? ጨረቃ። አንጸባራቂ የተባለችው ደግሞ ፀሐይ ነች። እንግሊዘኛው ላይ ስታነቡት ድራይቪንግ ፍሮም ሰን ነው የሚለው። አላህ አያውቅም ማለት ነው። አላህ እንደዚህ ለማለት ነው ብለው ሼፕ አድርገው የሆነ ነገር እንደማስተካከል አድርገው ይሰጡሻል። እንደዛ ነው እንጂ ምንም አይነት ለምታነሹ ጥያቄ ለምትጠይቂው ጥያቄ መልሶችን የሚሰጥሽ አካል የለም። ቢሰጥሽም በሐሰት የሐሰት ወሬዎችን ኤቪደንስ ስትጠይቂ ኤቪደንስ የለም። እንደዚህ ያሉ ከማለት ውጪ። ስለዚህ አጠናክሬ መጽሐፍ ቅዱሴን ማንበብ ላይ በጣም ረጅም ጊዜ ወሰድኩ። በጣም ረጅም ጊዜ ወሰድኩ። በኋላ ፋይናሊ ያደረኩት በጣም እርግጠኛ ሲሆን በክርስቶስ እርግጠኛ ሲሆን ያንን እውነት ስፈልገው የነበረው እውነትም መንገድም ህይወትም እኔ ነኝ ብሎ በግልጽ ጌታ መለሰልኝ። በግልጽ ምክንያቱም ከጫፍ እስከ ጫፍ መጽሐፍ ቅዱስን ሳነበው እነሱ የሰጡኝ የሰውነቱን ወይ ደግሞ በሰውነት የተነገረው ጥቅሶች በርካታ ተሰጥቶኛል። ከ1000 በላይ የዳዕዋችን መሪ ጠርቶ ቁጭ ብሎ በማነሳው ጥያቄ የተነሳ ምክንያት ብቻ አምናት ስቲል እስላም ከእስልምና አልወጣሁም። ሊያነጋግሩኝ ሊያወሩኝ ሞክረዋል። በርካታ ጽሁፎች ተሰጥተውኛል። በርካታ ነገሮች ተሰጥተውኛል። እንዳለ ግን የተሰጠኝ እስልምናው መልስ ላይ መልስ ስለሌለ ክርስትናውን እንትን ሊያደርግ ወይ ደግሞ ዩቱብ ፋላሲ ደግሞ እኔ የምሸወድበት አይደለም። ዩቱብ ፋላሲ ማለት ያንተ ልብስ ቆሽሿል ሲባል ያንተም ቆሻሻ ነው አይነት መልስ ማለት ነው። የሁለታችንም ቆሻሻ ነው አይነት መልስ ማለት ነው። እነዛ ጥቅሶች ግን ጌታ በሚያውቀው እኔ ተገንብቼበታለሁ። በጣም ለውጠውኛል። ቀደም እንዳልኩሽ ኢየሱስ ነብይ ነው ለማለት ማቴዎስ ወንጌል ላይ የሰጡኝ ጥቅስ ሙሉውን ሳነበው ኢየሱስ አምላክ መሆኑን 100% እዛው ላይ ነግሮኛል። 100% ልክ እንደዛው እንዳለ ጥቅሶቹን እንደዛ ተጠቅሜባቸው አልፌ መጥቼ ከ5 ከምናምን ዓመት በኋላ እናቴ ጋር ሄድኩኝ። ሺ ዋዝ ፕሮቴስታንት እኔ ክርስቲያን መሆን ፈልጋለሁ። በቃ እመኔ ተጠመቀ ይድናል። አዛታይም ስለ ክርስትና ያለኝ አረዳድም በዩ እንትንም ያው ዘሴም ናችሁ። ልክ ፕሮቴስታንት ክርስቲያን ኦርቶዶክስ ምናምን የሚለው ብዙም ዲፈረንስ የለውም። ለኔ ግን ኦርቶዶክስ እንዴት እንደሆነ ወደፊት ወደ ኋላ ላይ ነግርሻለሁ። ግን ቀጥታ ሄጄ በቃ ክርስቲያን መሆን ፈልጋለሁ። በቃ ያመኔ ተጠመቀ ይድናል ነው የሚለው ቃሉ። አምኜ መጠመቅ ፈልጋለሁ አልኳት። ወሰደችኝ። የሆነ የደህንነት ትምህርቶች ምናምን አሉ መጽሐፎች እነሱን እንዳነብ ምናምን ተደረገና ፕሮቴስታንቶች ጋር ምናምን አስጠመቅሁኝ እልሻለሁ። ከዛ በኋላ ያው በማንበቤ ላይ ቀጠልኩኝ። ልዩነቶች እንዳሉ አውቃለሁ። የሆኑ ልዩነቶች ግን ያው ሰዎች ክሬት ያደረጉት ነው ምናምን የሚል ግንዛቤ ነበረኝ። ስለ ቸርች ሂስትሪ በዛ ታይም ላይ ብዙ እንትን አይደለም። ያ ጥምቀት ራሱ እነሱ የሚጠመቁት ጥምቀት እኔን የሚመስለኝ የነበረው ምንድነው ያመነ የተጠመቀ ይድናል የሚለው እሱን ራሱ ጥምቀቱ ለድህነት የሚያገለግል መስሎኝ ነበር በሰዓቱ ማለት ነው። እንደዛ ተረድቼው ራሴን ክርስቲያን አደረኩኝ። ከዛስ በኋላ ግን ክርስቲያን ሳደርግ ቱቢዮለስ እዛ በተጠመቅም እኔ ኦርቶዶክስን ወዳታለሁ ከድሮም ማለት ነው። እንደነገርኩሽ ክላስ ላይ ሂስትሪ በጣም ደስ ይለኛል። መጽሐፍም ሳነብ አድጌም ባዮግራፊዎችን ነው በብዛት ማነበው። ተክለ ጻዲቅ ተክለ ሐዋርያን ባዮግራፊዎች የጻፏቸው መጽሐፎች የነ መርሴ ሐዘን ወልደ ቂርቆስ ኢትዮጵያን ሂስትሪ የ19ኛው ክፍለ ዘመን መባቻ አካባቢ ያሉትን ነገሮች እነ ፍቅሬ ቶሎሳ እነ ባህሩ ዘውዴ በደንብ እንደዚህ በጣም አነብ ነበር። በጣም ስፔሻሊ ባዮግራፊዎች በጣም ያስደስቱኛል። እነ አሰፋ ጫሞ እንደዚህ ያው በቅርቡ ራሱ ይወጡ የነበሩት ማለት ነው። የዛሬ 4 ዓመት 5 ዓመት ግን ዘሆል አንድ ነገር ይነግሩኛል። አመንክም አላመንክም ወደድክም ጠላህም አንድ የማይካድ እውነት አለ። ይህች ቤተክርስቲያን ዛሬ ላለንበት ለእያንዳንዳችን
ለያንዳንዳችን ያለንበት መሰረት ሰርታ ያቆመችን ሙስሊምም ሁን ፕሮቴስታንትም ሁን ኦርቶዶክስም ሁን ዋሬቨር አንተ ኢትዮጵያዊ ከሆንክ እኔ ኢትዮጵያዊ ነኝ ብለህ አንድ ነገር ኢትዮጵያዊነትህን ያስጠራል ደረትህን ነፍተህ ልትናገርለት የምትችለው አንድ ነገር ብታመጣ ያ ነገር እሱን የሰጠች ቤተክርስቲያን ነች እኛ የራሳችን የዘመን መቁጠሪያ ቀመር ያለን ብዬ አንድ ሰው ሲናገር አሴ ሙስሊም ራሱ ቀጥታ ሄዶ ቤተክርስቲያን ነው ቴንክ ዩ ማለት ያለበት ያንን ቀመራ የሰጠችው ቤተክርስቲያን ስለሆነች ፊደላትን ቀመማ አዋቅራ የሰጠችን ቤተክርስቲያን ነች እንደ ሀገር ቅርስንም ሀገርንም ማንነታችንም ጭምር ስብዕናችንም ጭምር ተገንብቶ ተሰጠን ምንም ሆነ እምነተ ይህች ቤተክርስቲያን ነች ምናልባትማ ሰብዕናዬ በአረቦቹ ሆኖ ቢሆንሮ ከባድ ነው ዛስ ወይ ለዛ ነው ኢትዮጵያዊ ሙስሊሞች ቁርአንን ወይ ደግሞ ሐዲስን ወይ ደግሞ መሐመድን የማይመስሉት ለምን ስብዕናቸው ማንነታቸውን የተገነባው በዚች ታላቅ ቤተክርስቲያን ስለሆነ ማለት ነው ኦርቶዶክስ ደስ ትለኛለች ከታሪክ ብዙ ማለት ተገልጣ በትነበብ ራሱ ተነባ ማታልቅ መጽሐፍ ነች አልተነበበችም ገና ብዙ ቅርሶቿ ብዙ ታሪኮቿ ብዙ ነገሮቿ ተከፍተው ያልታዩ ገና በጣም በርካታ ነገሮች ያላት ነችና ከዛ አንፃር ወዳትም ነበር እና እንደኔ ሳቤ እንደ ሴክት ምናምን ነገር ያው እንትን በማለት ነው በሚለው እኔ ግን እናቴን በግልጽ ነው እኔ ኦርቶዶክስ ነው የምፈልገው አልኮንዲሽና ንሳባት ምናምን ማቆት አድርግ የለም ቀጥ ብዬ ጎርጊስ ቤተክርስቲያን ሄድኩና እንዳስቁሽ እናንተ ጸበል ገባውና ተጸበልኩና ማለት ነው ማተብ ከዛ ገዛውና አንገቴ ላይ አስሬ ላስራ ምናምን አመት ራሴን ኦርቶዶክስ አድርጌ ሾሜ ኖርኩኝ ልሻለውና ዋልጠጣቁ አትርቂ እግዚአብሔር ይመስገን ከዛ እንደዛ አድርጌ ራሴን ኦርቶዶክስ አደረኩኝና አይ በቃ ኦርቶዶክስ ነው መሆን የምፈልገው እና ማሚኔ አልፈልግም ምናምን በየ ምናምን ምንም አልሞቃት አልበረዳት ችግር አለብኝ አንተ የሳውን ኢየሱስን ነው የምታመልኩ ምንም አንተ ደስ እንዳለ ነው ያለችኝና ራሴን ኦርቶዶክስ አድርጌ ስንት አመት ቆየሁኝ ከ10 ምናምን አመት በላይ ጌታ በሚያውቀው ማለት ረጅም ጊዜ ኦልሞስት ያንን ከተጠመኩ በኋላ እኔ በፕሮቴስታንቶች ብዙ ደስተኛ ነበርኩ እና አልፈልገውም ጀስት ግን በቃ እሱን አትቼ ይሄንን አደረኩኝ አመትም በዛ እንትን አላልኩም አልሄድም ቸርቻቸውም ብዙም አልሄድም እኔ የዛ ጊዜ ወሰደችኝ እንጂ እንትን አይደለም ከዛ ይልቅ ግን ጌታ ምስክሬ ማርያም ቤተክርስቲያን መሄድ ምናምን ይቀናኛል እኔ ህልም አይቼም አስተውይም ማለማቅ ልጅ አይደለም አንድ ጊዜ በጣም የሆነ ህልም አየውና ስናገር ለሆኑ ጉረቤታችን እናት ናቸውና ተከራይቼም ኖርብንና በቃ በኮነክረኝና እንደዚህ ያዩስል አንተ ገብርኤል ይወድሃል ገብርኤልን ዘከረው በጣም ይወድሃል በጣም ከባድ ልብን ያየዋል ምንም አቆጣሪክ የለም አይ በቃ ገብርኤልን ዘከራለሁ ሊቀ መላእክት ቅዱስ ገብርኤልን መቤታችንን በጣም ወዳታለሁ ሲከፋኝ ምን ሲለኝም ማንኛውም ሰው ወደ አምላኩ አይደለም ሄደው እንደዛ አድርጋለሁ እዚህ ጋር በጣም ለየት ያለ ነገር በነገራችሁ በፊት ሲከፋኝ እስላም ይያለው ምን እንደማረግ ግራ ይገባኝ ነበርና ቁርአን ነበረ መሰማው በአረብኛ ሲጨነቅ ሲከፋኝ ሳዝን አይደለ በቃ ሰውነንና የሚሰማን ስሜት አለ ቁርአን ነበረ አሁን ግን ላይክ ቁርአኑን ደግሞ በአማርኛ ምን እንደሚል ከገባኝ በኋላ ምንም ሊያጻናኝ የሚችል ነገር የለም ምንም ሊያበረታኝ የሚችል ነገር የለም ቁርአኑን ሲሰማው ወዲ ስለማ መሐመድ ሚስቶች እንደዚህ ያደረጉ ጉንዳን እንደዚህ ያለች ሚስትን ግረፋት ሴቶች እርሻናቸው እነዚህ ነገሮች ለኔ ምንም ካለውበት ስሜት አንፃር ወይ ደግሞ ካለውበት ጭንቀት አንፃር ከጭንቀቴ ሊያወጣኝ የሚችል ምንም አይነት ነገር የለም
ኦኬ ሶ ኤግዚስት የሚያደርግ ስላልሆነ አላህ ራሱ በነገራችን ላይ ጥያቄ ራሱ በጣም ጠይቄያለሁ አላህ ማን ነው ቢለው በደንብ እሱን ቅድም ሳልነግርሽ ረስቼው ነውና አላህን በቃ እኔ ላናግረው ፈልጋለሁ አላህ እኔ ጋር አለ ወይ አላህ እንዴት ነው አንተ ጋር የሚኖረው ተብዬ ነው የተባረርኩት አንተ ጋር ሊኖር አይችልም ኦኬ እኛ ጋር ግን ኢየሱስ ክርስቶስ የጌቶች ጌታ አምላክ እኔ ጋር አለ አምላኬ ከኔ ጋር ነው በጣም ለኔ ትልቅ ስሜት ነው ትልቅ መጽናናት እንደሚሰጠኝ ሶ የጉንዳኖቹ ጩኸት የመሐመድ ሚስቶች እንትን የሴቶች ማረስ ሚስትህን መደብደብ በጣም በርካታ የላሚቷ ወሬ የጂኒው ያጋንንቱ ንግግር እኔ ካለውበት ጭንቀት ሊያባበስብኝ እንጂ ምንም መጽናናት ፈውስ የሚሰጠኝ ነገር የለምና ሲጨንቀኝ መጽሐፍ ቅዱስ አነባለሁ የሆኑ በቃ የሚመስጡን ታሪኮች አሉ የጌታ ንግግሮች ያቺ ውሃ እየቀዳች ያቺ በሰዎች ዘንድ የተጠላች የነበረችው ባሎቿ ይሞቱባት ሴት ታሪክ እነሱን ሳነብ አስባችሁታል እኔ ያጠገቤ የቆሙ ጌታ ሆኖ ቢሆን ኖሮ ምናምን ብዬ አስባለሁ ያ የምጽጉን ታሪክ ሳንተስለው 30 ምናምን ዓመት ሙሉ እዛ ጸበል ቦታ ላይ ለመዳን ፈልጉ ተኝቶ ትግስቱን አስባለሁ ጌታ አልተወለደም አስባችሁታል የዛ ሰዓት ላይ እሱ እዛ ቦታ ሄዶ ሲተኛ ጌታ አልተወለደም በስጋ አልተገለጠም ጌታ ግን መጥቶ ልትድን ትፈልጋለህ ዋው በጣም በቃ እንዲሆነ እምነትን የሚሰጥ ተስፋን የሚሰጥ ልትድን ትፈልጋለህ አለ ያ ለኔ የሚያገለግል ነው ልትድን ከፈለክስ ትፈልጋለህ አለ ወደ ጸበሉ የሚያስገባኝ የለም እንዴ አለማወቅ መሸዋው ድኮ ዚጋ ነው እንዴ ወደ ጸበሉ ምናምን ብለት ሰበብ ማምጣት እኮ አልነበረም አሁን ቀጥታ መልሱ መሆን የነበረበት አጠገባችን የቆመው ያ ጌታ አምላክ መሆኑን ብናቅ ቢያቅ ወይ ቢረዳ ማለት ነው መጻጉ አይደል ቢረዳ አሁን ነበር ቀጥታ እንጂ ወደ ምክንያት 30 ዓመት ሙሉ ዘይተኛበትን እዛ ውስጥ ይዞት የሚገባው ሰው ማጣቱን ችግሩን የተናገረው ጌታ ግን ምንድነው ያለው ተነስና አልጋን ተሸከመ ሂድ ከዛስ በኋላ በጣም መደነቀው አይሁድ ደግሞ ይሄ 30 ዓመት አልጋ ላይ ተኝቶ የሚያድነው አጥቶ ማለት ነው ወደ ውሃው የሚያስገባው ሰው አጥቶ መተኛቱ ሳያስገርማቸው ሳያስደንቃቸው በሰንበት አልጋው መሸከሙ ደሞ ሲያበሳጫቸው ሳይ አሜዚንግ ነው እንኩት እንዴት ይሄ አላስደነቀ ነው አይ ቲንክ ሙስሊሞችም ጋር ይሆን ያለው ይሄ ነው በቃ ሰላምም ይያለ የነበረኝ ስሜት ወይ ደሞ እዛ የተሰጠኝ ነገሮችና ጌታ ጋር የለየት ያለ ነገር ያገኘዋቸው እነዚህ ናቸው እዛች ጋር እንግዲህ አስቡት ይዛ ሰው እንዴት ሊሆን ቻለ ነው የሚያስገርመው አልጋውን በሰንበት ተሸክሞ መሄድ ነው የሚያስደንቀው ይሄ ነው የሚያስደንቀው እስኪ አስቡት በጌታ ሶ እንደዛ ነው ሰዎች ሙስሊሞችም እየጠየቁ ያሉት አምላክ እሱ በፈቀደ አቦ ሲያስተምሩ ምን ይላሉ መሰላችሁ እግዚአብሔር ምድርና ሰማይን ከፈጠረበት ጥበቡ ይልቅ ምድርና ሰማይን ከፈጠረበት ጥበቡ ይልቅ የሰው ልጅን ያዳነበት ጥበቡ እጅግ ረቂቅና ምስጢር ነው ድንቅ ነው ይላሉ በጣም አስደናቂ ነውና ጌታ ለኔ ሲል እንደዚህ ሆኗል ይባል እንዴት እንደዚህ ሆናል ነው መጥቶ ማዳኑን አክሴፕት ማድረግ ያለበት ዋና ቤኔፊሻል ነገሩ የቱ ጋር ነው ያለው እና እንደዚህ ነው እስልምናም ጋር ሚስ የሚደረገው ሰው መጽሐፍ ቅዱስ ሲመጣ እነዚህን የመሰሉ ህይወትን የሚሰጡ ይልብን የሚያጸኑ ከጭንቀት የሚፈውሱ ሰላምን የሚሰጡ ቃሎችን አነባሉ ቤተክርስቲያን ደግሞ ስገባ ጸጥ ባለው ሰዓት ላይ ጌታ መስክሬን እኔ አይምሮ ይታደሳል በትሩ ቤተክርስቲያን ውስጥ ከግቢው ሁሉ ነገሩ ሰላምን ይሰጠኛልና ኦርቶዶክስን እንደዚህ ከሁሉ ነገር ላይ ወዳታለሁኝ ወደድኳት ከዛ ዕውቀት እየጨመረ መጣ የዛሬ 4 ዓመት ምናምን አካባቢ ደግሞ መጣን እና ዮሐዴን እና አኬን እና ማማዬን እና ያሬዶን አላዲ በርካቶች ምናምን ነገር ተዋወቀን ቲክታክ ላይ መጣው ማለት ነው በእንደዚህ አይነት ማንነት ያለኝ ሰው ሆኜ በቃ ራሴን ኦርቶዶክስ አድርጌ ለዘመናት እየኖርኩ ያለሁ ልጅ ነኝ በኑሮዬ ገፋውኝ ከዛ ቲክታክ ከፈትኩኝ ቲክታክ ስክሮል ሳደርግ ኢብራሂም ቤት ነው አይ ቲንክ የገባሁት ሙስሊሙ እና ቢኒና አሹ ምናምን ሲሉ ሊመልሱ ሲገቡ ምናምን መስማት ማዳመጥ ጀመርኩኝ ከዛ ኪያ ቤት ደግሞ ተከትያቸው ያፎሉ ተደረጉ ኪያ ቤት አገኘኋቸው ገባውኝ እኔ እስላም እንደነበርኩ ምናምን ነገርኳቸው ሶ የዛሬ 4 ዓመት ያ
ስለ ቤተ ክርስቲያን ያለኝን ዕውቀት አሳደግኩኝ ማለት ነው። መጽሐፍ ቅዱሳዊ ያለኝ ዕውቀት አለ ባለኝም ላይ በደንብ ብዙ ዕውቀትን ብዙ ትምህርቶችን ተማርኩኝ ከነዚህ ወንድሞች ጋር ስማር ያቺ ጥምቀት ማትደገመዋን ጥምቀት ተዋወቅኳት። አምስቱን የቤተ ክርስቲያን አዕማዶች ምንድናቸው የሚለውን አወቅኩ፣ አነበብኩ፣ ተማርኩ። ስድስቱን የቤተ ክርስቲያን ምስጢር ሰባቱን የቤተ ክርስቲያን ምስጢራትንም እነሱንም እንደዚህ ሁሉንም ነገር አወቅኩ። ያቺ መጠመቅ የሚባለው ፕሮቴስታንቶች ምን ብለው ያምናሉ፣ ኦርቶዶክሶች ምን ብለው ያምናሉ። መጠመቅ የሚባለውን ሊትራሊ እነሱ ለድህነት አይደለም ብለው የሚሉትን እነዚህን በደንብ ተረዳው። የዛ ሰዓት ከኢትዮጵያ ውጭ ነበርኩ አክቹሊ አውቄ ያው ለዮሐዴ አላዲ ናቸው እና አንተሽም ነበር አይ ቲንክ እንደመጣው ደወልኩላቸው ምናምን ነበሩ። በጣም ደስ የሚለው ነገር ዛን ታይም ላይ ማለት ነው በቃ በደንብ አድርጌ ክርስትናን ጠንቅቄ ማቅ ሰው ነኝ፣ እስልምናንም ጠንቅቄ ማቅ ሰው ነኝ፣ ሁለቱንም ማለት ነው። ግን ንጽጽር ይሰራል ክርስትናን አውቋል በቃ አወቀ ተብዬ አይደለም የተጠመቅኩት። መጣው ንስሐ አባቴን አገኘው። ቀሲስ ስላቸው ቀሲስ ቴዎድሮስ በደንብ አድርገው ነው ያስተማሩኝ። ጸሎተ ሃይማኖትን በቃሌ መያዝ እንዳለብኝ ተነግሮኝ አምስቱን አዕማደ ምስጢራት ተምሬ ኦኬ እንደ አዲስ ንጽጽር እንደ መስራቴ ስለሰራ ብቻ ና ግባ ተጠመቅ አይደለም የተባልኩት። እንደ ማንኛውም ሰው በስነ ስርዓት ደስ ብሎኝ ብዙ ነገሮችን ድጋሚ እንደ አዲስ አውቄ ተምሬበት ብዙ ዕውቀቶችን ከገበየው በኋላ የዛሬ አመት ተጠመቅኩኝ። ዋው የዛ ቀን የተሰማኝ ስሜት ወይ የዛ ቀን የነበረኝ ፊሊንግ ጌታን እንጃ በህይወት ያስተውየው አላውቅም። እንደዚህ አይነት ነገር ተሰምቶኝ አያውቅም። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ተጠምቄ ከስጋው ደግሞ ተቀብዬ ምናምን በጣም ደስተኛ ነበርኩ። እጅግ በጣም ምክንያቱም እኛ ከሙስሊም የምንመጣ ሰዎች ምን አይነት ሜንታሊቲ ነበር መሰላችሁ ይሄ ድህነት የሚባለው ነገር አሁን ሻሃዳ ያዝ ይባላል አይደለ? ሞት ሳይቀድም ከዚህ አንድ ማይክሮ ሰከንድ በፊት ከመሞቱ በፊት ሻሃዳ ያዝ። ምን ይሁን ዕውቀትን ማንም እንትን አይልም። ከዝም ብለህ ላይ ለማመድ ረሱል ለላበል ፈጣን ወደ ገደለው ነው የምትባለው። ለምን ከሞትክ የገሃነምን እንደዛ ሳትል ከሞትክ የሚልሳብ ያለ ያንን ሐሳብ ይዘን ስለመጣ እዚህ ጋር ድህነት የሚለው ነገር ምንረዳው እንዴት ነው? ዛስ ወይኔ ደውዬ ምንድነው ነገር በቃ ክርስቲያን መሆን ፈልጋለሁ ያልኩት ለመዳን ካለኝ ጉጉት ነው። ወስዳ ስታስጠምቀኝ በቃ ፍድኛለሁ ቃለቃ ስለምና ላይ እንደዛ ነው። ያንን አመለካከት ነው ይዘን ስለምንመጣ ይሄ የመጠመቅ የመዳን ነገሩ ኢምፖርታንት ነገር ነው ለኛ በጣም ትልቅ ቦታ የምንሰጠው ነገር ነው። ግን ክርስትናው ላይ ግን አንተ አምነህ ትላንትና ማይቲክ ፎርም ሲያስተምር ነበረ እንትን ማለት ነው። ብትሞት ለምሳሌ በመስቀል ላይ ሆኖ ያ ሰውዬ እኮ ራሱ ንስሐ አይደል እንደገባው እዛው ጌታ ጋር እኛስ በጥፋታችን ነው ብሎ ጥፋቱን የተናዘዘው እሱ ግን ምን አጠፋ? አንተ ዛሬ በመንግስተ ሰማያት ከኔ ጋር ነህ ነው ያለው አይደል? ልክ እንደዛ ክርስትና ላይ ግን ዋና ማመናችን እምነት አንድ ሰው ማመን አለበት። ለማመን ደግሞ ማወቅ መረዳት አለበት። ሳትረዳ ልድንበት ምንም የምትችለው ነገር የለም። ከዛ በፊት ቢሆንስ እንደዚህ ቢሆን እሱን በቤተ ክርስቲያን በግልጽ ይመለሳል። ያንዳንዱ ነገራችን ንዑስ ክርስቲያን ተብለን ያ ነገር ያ ሞታችን ያ እንትናችን እንደ ጥምቀት ይቆጠርልናል። ይሄ በጣም ኢንተረስቲንግ የሆነ ደስ የሚል አስተምህሮ ነው። ሰው ግን ምን ማለት አለበት? ማወቅና መረዳት አለበት፣ ማመን አለበት። ሁሉን ነገር አውቆ በደንብ ገብቶት ነው ማመን ያለበት። እኔ መሐመድን ይሄን ሁሉ ዘመን በግልጽ ነግሮኝ አምኜበት ቢሆን ኖሮ አልወጣም። ሜቢ ቲክታክ ላይ እንደምታዩት እንደ ረምዚ ማለት ነው። ረምዚ አሁን እያንዳንዱን የነብዩ ነገር አምኖ ስለሆነ እሱ በቃ ትክክለኛ ሙስሊም ነው። እኔ ግን ይቅርታ አድርጉልኝና እንደ ረምዚ መሆን አልችልም። ምክንያቱም እኔ ነብዩ መሐመድ ላንተ ከሳቸው እና ተማሪ እሳቸው ፋለብል ናቸው፣ ማይሳሳቱ በጣም ንጹህ ናቸው፣ እሳቸው አርአያ ናቸው ብለኸኝ ሕፃን ልጅ ላገባ አልችልም። እሳቸውን አርአያ ተከትዬ ፋለብል ናቸው፣ እሳቸው በጣም ንጹህ ናቸው ብለኸኝ በገማ ውሃ ልታጠብ አልችልም። እሳቸውን አርአያ ተከትዬ
እሳቸው በጣም የማይሳሳቱ ትክክለኛ ናቸው አርአያህ ናቸው እና እሳቸው እንዳደረጉት እሳቸውን ተከትለ ሂድ ብለኸኝ ከንጽህና ጀምሮ ኤቭሪቲንግ እኔ እጄን ሳልታጠብ ከሽንት ቤት ወጥቼ ምግብ ልበላ በተአምር አልችልም በተአምር አይ ያንን ያደረጉት ተሳስተዋል ደግሞ ካልከኝ ወላሂ እስልምና እስካሁን ስህተት ነው ማለት ነው በቃ ምክንያቱም እሳቸው ተሳሳቱ ማለት እስልምና ወደቀ ምክንያቱም እስልምና የቆመው በእሳቸው ላይ ስለሆነ እኔ እንደዛ ነው ማየው ምክንያቱም በደም ዲፕሊ ካያችሁት እሳቸው የማይሳሳቱ ነብዩ መሐመድ ያንዳንዱ ድርጊት ከራሳቸው ሳይሆን ድርጊታቸውም ንግግራቸውም ከአላህ ቢሆን እንጂ ነው ከራሱ አይናገርም ከአላህ ነው አላህ ነው እንደዛ ያለኝ እኔ በግልጽ በጣም ትልልቅ ስህተቶችን አይቻለሁ እኔ ታናሽ እህቴ ከዛ በኋላ አባቴ በነገራችን ላይ አሁን ክርስቲያን ያገባው ከዛ አስልሞ እና አይ ቲንክ 3 ልጆች ወልዷል ሁለት ወንድ ሴትና የታስቡበት ሚካኤል የሚደረግ ነገር ነው የመጨረሻችን እህቴ ስትገረዝ እኔ ቤት ውስጥ ነፍሳቅ ነበር በደንብ አቃለሁ ኢማጂን ይሄንን ያየው ማን ትክክል ነው መሐመድ ልላልችልም ሐዲሱን ከፍቼ ያነበብኩት ከላይ ቁረጩ ተብሎ ከላይ ተብሎ ያቺ እህቴ ምን ሊገጥማት እንደሚችል ወደፊት ስለማስብ የገዛ ስጋ እህቴ ነች አባቴ ልጅ ነች ይሄንን የሚያክል ትልቅ በደል ያየው ነብዩ ማይሳሳቱና ፋለብል ይሁኑ ትክክለኛ ናቸው በለብስ ነግረኝ እኔ ለኔ አርአያ ሊሆኑ አይችሉም እስልምና ስተት ያደርገዋል ይሄ ብቻ ምክንያቱም እሳቸው ማይሳሳቱ ናቸው የሚለው አስተምሮ ነብዩ በተአምር ማይሳሳቱ ናቸው የሚለው በተአምር ሊሆን አይችልም እቺ ልጅ ለመሞቷ ምክንያት ናቸው እቺ ልጅ ነገ አግብታ ምን እንደሚገጥማት ስቃይዋን ሳስበው ተማማለሁ እኔ አንዳንዴ አለማወቅ ደስ ይላል ጌታን ማለት አያሳስባችሁም አያስጨንቃችሁ ነገሮችን አለማወቅ አለመረዳት በጣም መታደል ነው አንዳንዴ ጌታን ምክንያቱም አትጨነኝ አሁን ባላቅ ኖሮ ምንም አያስጨንቀኝም እንደማንኛውም ሙስሊም ሆነ ነበር ነገር ግን አስቡት እህቴ ነች የሚያልኳቸው ያለውት እሷ ደግሞ እንዲሰጥለጥ ብላ እንደምትገዛ በታያት ኒቃቢስት ነች እኛ ቤት ሼኮች ናቸው በጣም ጠንካራ ሙስሊሞች ናቸው በነገራችን ላይ በጣም አያቶቻችን ሳይቀር ስፔሻሊ በሴታያቴ በኩል በጣም ጠንካራዎች ናቸውና እስቲል አሁን ያሉት ራሱ አክራሪዎች ናቸው እሷም ሳትቀር ማለት ኒቃባዋን ተሸፋፍና እንደዛ ተገዝተ እንትን ብላ የዚህን ያህል ደረጃ ግን እነዚህን ሐዲሳታውን ከፍታ አይታችሁ አጣቀም እነሱን የማንቃት እነሱን እንትን ማለት ግዴታ አለብኝ ብዬ አምናለሁና እግዚአብሔር ዳን ከዚህ አንፃር እውነት አስረዘምኩት እንዴ ወካሳው ስሜታዊ ሆኜ አይ ጥሩ ነው ማለት የሆነ መምጣት ብቻ አይደለም መምጣት ብቻ አለመሆኑን የምናየው ደግሞ እዚህ ላይ ያደረክ ባለው ትልቅ ስራ ነውና እዚህ ላይ ከሌተቀን ሳይሉ እንቅፋቸውን ተው ከሚለፈው ከሚደክሙ ወንድሞች መካከል ስለሆን አይ ቲንክ በደንብ አንደርስታንድም ስለምታረገው በደንብ ስለምትረዳው ሁለቱንም ያው አላረዘምከውም በአሪፍ ሁኔታ ገልጸዋል የነበረህን ታሪክ አመጣጥህን እንዴት እንደነበረ አሁን ብዙ እህቶች ወንድሞች ራሱ የሚኖርባቸው ግራ መጋባት አንተ ከነበረው ጉዞ ላይ ብዙ መማር ይችላሉ ብዬ አስባለሁ ወደ ሶስተኛው ጥያቄና እንሂድና አብዛኞቻችን የምናውቅ ወደ ክርስትና በኋላ ከመጣ በኋላ ነውና ከክርስትና በኋላ ያለ ጉዞ ያለ ማንነት ያው በከፊሉም ቢሆን የቀደሙ ላይ ገልጸዋል አሁን ግን በደንብ እንድታብራሪልኝ የምፈልገው ወደ ክርስትና ከመጣ በኋላ ያለ ማንነት ለውጥ ብቻም ሳይሆን ወደ ንጽጽሩ ራሱ እንዴት እንደገባ ወደዚህ እንዴት እንደመጣ ከዛ በኋላ ይሄ ለሃይማኖቱ ቀና የሆነ ዲብ እንዴት እንደተወለደ እሱን ብታብራራልኝ ደስ ይለኛል አይ ቲንክ ሁላችንም ደስ ይለናል ብዬ እሺ እውነትሽ እሺ ያ እንትን ቀደም ያወቅኩት ነበር ብያችኋለሁ ነብይ ነው ሲሉኝ ማቴዎስ ወንጌል ላይ ቃሉን ሰምቶ አምኖ በደስታ ተቀብሎ ይላል ጌታ ሲያስተምር ከዛ በኋላ መከራ በመጣ ጊዜ ይሚክዳል
ወዲያውኑ የሚያረክፈው እሱን በምሳሌ አስረዳንና ቃሉን ደግሞ ከሰሙ ካመኑ በኋላ ደግሞ በስነ ስርዓት መተግበር የሚባል ነገር አለ። ስለኔ እናቱን አባቱን ሚስቱን ሁሉ እንትን ይሰው ሁሉ በመንግስተ ሰማያት 100 እጥፍ ያንን ያገኘዋል የሚለው ያንን አስተምሮ በጣም ነበር ከልቤ ነበር አክሴፕት ያድርግ የተቀበልኩትምና አዛት ሞመንት ከዛ በኋላ ከዛ ልጀምርልሽ ብዬ ነው ከሊትራሊ እኔ ከቤት ነው የተባረርኩት 18 ዓመት ሳይሞላኝ ከዛ ጊዜ ጀምሮ ራሴን በጣም ዋጋ ከፍዬ ችያለሁ። እናት ያለችው ክፍለ ሀገር ነው። ክፍለ ሀገር መሄድ አልፈልግም። ትምህርት አዲስ አበባ ነው የምማረው። ራሴን በተለያዩ ውጣ ውረዶች ማሳለፍ ነበረብኝ which is በጣም ደስ በሚል ሁኔታ እግዚአብሔር ደግሞ እየቀደመ እያስተካከለ ረድቶኝ አልፍ ያለው ማለት ማንም ሰው በዛ የቤተሰብ ድጋፍን ብቻው መቆምን በሚከብድበት ሰዓትና በማታስብበት ሰዓት ላይ አክሽን ይወስድብኝ አባቴ በግልጽ ይነግረኝ ነበር ወላሂ አርዳሃለሁ ነበር የሚለኝ ሊትራሊ በግልጽ ይሄ አንዴ በቃ ምንም እንትን አንተንም ገድዬ ሁለት ጀነት መግባት ነው አገላለሁ የኔ ልጅ ሆነ ስፔሻሊ በጣም ከባድ ነበር which is በጣም ከባድ ከመነግራችሁ በላይ በጣም ነው የሚያስጨንቀው እኔ ደግሞ ወንድ ነኝ እንደ ወንድ ቆፍጠን ብለ ነገሮች ማለፍ ግድ ይላልና እና ከአባቴ በቃ በጣም ሲያረጋግጥ አባትነቱ ሁሉ ተሰርዟል ከውርስም ከምንም ከህይወቱም ሙሉ ለሙሉ ነው የፋቀኝ ወደዋለሁ is my father still actually በህይወቴ ለማን እና በጣም ወደዋለሁ በጣም ነው ወደው ምክንያቱም እንደ አባት አሳድጎኛል እንደ አባት ላንድ ልጅሚ ገባን እሱ በመሰለ መልኩ ሁሉንም ነገር አድርጎልኛል እንደዛ ሆንክ ብሎ ሳይጸየፍ ይወደደኝና አምላክ እኔ እሱን ያለው ወዶ ስለማልችል ማንንም ቢሆን ከክርስቶስ በላይ ለወዶ የምችለው ማንንም በመድር ላይ የለኝም ማንንም አሩን ራሴንም ራሱ ለወዶ አልችልም በዛ ምክንያት ያው ብዙ መከራዎችና አይቻለሁ በጣም ብዙ ግን ክርስቶስን አላስካዱኝም እኔ ማተብ ካሰርኩ በኋላ አይ ቲንክ ወደ ቤት ሲሄድ ራሱ አያቴ በጣም ታዝንና እንትን ነበር በጣም ነው ሷው ደግሞ ተወደኝ እጅግ በጣም እንደሷ ላለማስከፋት ስል ማሰቤን እንደዚህ ደብቄ ይገባለሁ ሰፈር ውስጥ ራሱ አልሰማበኔ ፊት ለፊት እንደዚህ ማተብ አድርጌ ነው በሁሉም አልፈኛ ሰፈር ዘሆል ሙስሊም ነው ክርስቲያን ቢባል 10 ምናምን ቢሆን ነው በጣም ከባድ ስራ የሚሰራበት ሰፈር ነው ያደግንበት ኤሪያ ማለት ነው ክርስቲያኖች ትንሽ ናቸው በጣም ተጽዕኖ አለ በጣም ቢዝነስ አለ ቢዝነሱን ተቆጣጥረው ሰዎችን ዛ ቢዝነስ ውስጥ እንድትገቢ እነሱን አስልመው የሚያስገቡብሽ ሰፈር ነው ቢዝነስ ለሳብቲ እነሱ ጋር ብቻ ነው እዛው አካባቢ ጋር ኔትወርኩ የተነካካ ነው ትገኛለሽ ስራ አይሰጥሽም ምናምን ሌላ አዲስ ሶሳይቲ አዲስ ማህበረሰብ ሌላ ቦታ ሌላ ነገር ላይ እንትን ማድረግ ይኖርብሻል እኔ ከልጅነቴ ሙያዊ ተሰጥኦ ስለነበረኝ እግዚአብሔር ረዳኝና ትክክል ይሁን አይሁን ትክክል አይደለም ኦፍ ኮርስ ለጌታ ስል ወደዋለሁ ያያችኋለሁ ተይችዋለሁ ጥበብ ላይ ሙዚክ ላይ ነበርኩ ስራዬም ራሱ ማለት ነው በዛ መንገድ ሰክሰስፉል ሆኛለሁ ጌታ በሚያውቀው በጣም ሰክሰስፉል ሆኛለሁ እንደዛ ዋጋ ከፍዬ ምናምን ነገር ራሴን አብቅቼ ምን ብዬ አካገር ውስጥ ዋሻገር ውጪ በዛው በሙያዬ በሙዚቃው ልክ ስራ ሄድኩኝ አሁን ልብ ብላችሁ ስሙ ወደ ንጽጽሩ ልመጣ ነው እንግዲህ ኢትዮጵያ ያለው ነው ነቢኒን ምናምን የዛሬ 4 ዓመት ያገኘው ያወቋቸው ማለት ነው እና ያው ስለ ንጽጽሩ ላይ ሐሳቦችን ምናምን ተማረክ ጀመርኩ ማይት ከዛ ያ ነገር ተሳክቶ ወደ ውጪ ከሄድኩ በኋላም ያው መከታተልን ቀጠልኩ ማለት ነው የሄድኩት ምን ላደርግ ነው የነዚህን እህት ወንድሞች ቅናት ማገልገልና ሬዲዮን ማማይን ጳላዲ ሌሎችም በቃ ሲያግት ሲሉ ከዛ ሳይ
ስለ ጌታ ምን አድርጌለታለሁ የሄድኩት ያን ሙዚቃ ልሰራ ነው ከዛ መክፈል የነበረብኝ ብር ነበረ ሄድኩበት ሀገር ላይ ኮንትራክቱን ተሰጥቲ አቆምኩት ያንን ስራ ማለት ነው ጌታ ምስክሬ አይ ቲንክ ፎይ ያቃል ፎይ እንኳን ያቃል አለቆችን ያቃል በአካልም በደንብ ከኔ ጋር ከዛ በኋላ እንስላልም ማለት ነው እርግፍ አርጌ ተውኩት በቃ የፈለገ ነገር ይመጣ ያንን ስራ ደግሜ አልሰራው ለራሴ እንደው ለራሴ ቃል ገብቼ ተውኩት ይህ የሆነው እነዚህ እህት ወንድሞች ሳይ ነውና ትንሽዬ ነገር ለማድረግ ሞከርኩኝ ማለት ነው ሶ እግዚአብሔር ይመስገን እዛም በነበርኩበት ሰዓት እሱም ብተው ሌላ አይነት ስራ ላይ ሌላ አይነት እንትን ላይ ደግሞ እንትን አድርጌ እግዚአብሔር ይመስገን ሰክሰስፉል ሆኜበታለሁ ሶ ፋይናሊ ከዛ ያው መጥቼ ተጠመቅኩኝ እነዚህ ወንድሞች ሳገኝ እፎይን ሳገኝ ደግሞ ቦምብ ሆነ በቃ ሁሉ ነገር ተቀየረ ማለት ዕውቀቱንም በደንብ ጨመርኩኝ ካለኝ ላይ በደንብ ማሳደግ ጳላዲን ሳገኝ ጳላዲ የመጀመሪያ ተማሪዎቹ ነኝ ከዛ እፎይን ሁለቱ ጋር ያለኝ ወንድማዊ ሪሌሽንሺፕ in this time ላይ በዚህ ሙቭመንት ላይ እኔ አሁን ፎር ኤግዛምፕል እኔ በቃ ከቤተሰቦቼ ተቆራርጫለሁ በቃ የለውም በቃ ተቆራርጫለሁ ግን ደስ የሚል በክርስቶስ በስጋ ባንወለድም በመንፈስ ግን አብረን የተወለድን ወንድሞች እነሱ ጋር ህብረት አለኝ እነሱ ይዘውኝ የበዓል ቀን አብረን የት ነህ ተባብለን ተገናኝተን ያለውን ነገር አብረን በልተን ፎይ ስፔሻሊ ከዛ ጳላዲ ሌሎች እነ ክርስቲያን ባሉ የተገናኘን እህቶችም አሉ እግዚአብሔር ይመስገን እነሱን ሳገኝ ንጽጽሩ ላይ ያው በደንብ ሞር ዋጋ ምከፍልበት እስከሚያስከፍለኝ ደረጃ እስከ ጥግ ድረስ ልከፍልበት ገባውኝ ልሻለሁ እስቲ እስከዚህኛው ሰዓት ድረስ ያገለገልኩ ነው ዋጋ አሁንም ያስከፈለ ነው ወይ ካልኩና አዎ በደንብ ያስከፈለኝ ነው ግን መንገዱ አልጋ ባልጋ እንዳልሆነ ጌታ አስቀድሞ ስለነገረኝ ደስ የሚል ስቃይ ነው ይሄ ያለው ስሜት ማለት ነው ክርስቶስን ጌታን ስትቀበሉ ወይ ደግሞ ወደ ክርስቶስ ስትመጡ ክርስቲያን ስትሆኑ ተድላ በደላ እንዳትጠብቁ ገንዘብ ኖሮ ከነበረ ገንዘብን ታጣለው ብራዘር ሰዎች ኖሮ ከነበረ ሰዎች ልታጣ ትችላለህ እምትወዳጁ እናትህ ማም ልታጣ ትችላለህ ምንም ልታጣ ትችላለህ አከን ጋራንቲው አንድ ነገር ግን በጣም በርግጠኝነት አንድ ትልቅ እውነት ለነገራችሁ ይችላል የዘላለም ህይወትን ግን ምንም ቢመጣ ምንም ማንንም አይነጥቃችሁ በክርስትና ስጋዊ ችግር ስጋዊ እንትሮች ሊመጡ ይችላሉ አዎ በደንብም ይመጣሉ በደንብ ነው ነገር ግን ማለት ልክ እንደ ከፕሮቴስታንት እንደ እንትን እንዳይመስልህ በተለያየ አቅጣጫ ይጎዳዋል ነገር ግን አንተ በለህ የመጣኸው ክርስቶስን ከሆነ እሱን ከታመንክ ደግሞ ማለት ነው አንዱም ጫፍ ላይ ደርሰን ያኖራል ጌታ ምስክሬ ያኖራል ከእግዚአብሔር ያኖራል እሱ ሁሉ ማድረግ የሚችል አምላክ ነው ልክ ላይክ የኛ አምላክ እኮ እንደዚህ ነው በቃ ስንል እኔ አላህ ያኖራል ያኖረኛል ብዬ ብናገር አያኖረኝም እንዴት ነው ያለው አላህ የተጻፈውን ነው ምኖረው ብሎኛል አንዴ ነግሮኛል ተደርሷል በቃ ተተውናል ተብያለሁ አርፌ መተው ነው እግዚአብሔር ግን በየትኛውም ሁኔታ ውስጥ ያወጣኛል ያደነኛል በቃ በዚህ ተማመናለሁ ሶ ንጽጽሩን ደግሞ በደንብ ዋጋ እስከመክፈል ደረጃ እስከ ጥግ ደግሞ እንዲሄድ ያደረገኝ ይሄ የምታዩት ሰውዬ ነውና እሱን ያየው ከሱ ጋር ውሉ ሲሆን እሱን እየመሰልኩ መጣውና በጣም ጌታ ምስክሬን በጣም ማደንቀው ቅንጣት ማለት ከህይወቱ ለህይወቱ እንኳን ሳይሳሳ እዚህን ያህል ከፊት ለፊት እሱ ወጥቶ ሲጋፈጥ እኔ ማንኝና ነው እኔ ስራዬን አሁን ኦፍ ኮርስ አጥቻለሁ ምናምን ሳብቲ ግን ምንም ተሰምቶኝ የማያውቅም አንዲት ቀንም ለምን የሱን ጽናት ሳይ ኦኬ እኔ ከሱ በጣም እንትን ብዬ ሲያው አትሊስት በአንድ ነገር ከሱ ማገልገል ማገዝ አብሮ መሆን ለኔ ያ ትልቅ አገልግሎት ነው እህቶች እንዲመጡ እንትን ማድረግ ምክንያቱም ኢማጂን እኔ ፎይ እዚህ ንጽጽር ባይሰራ ራሱ ምን አይነት ነገር እንትን ላይፍ ላይ እንደነበረ ምን ሊያገኛት አይኖ ይታቃሉ ነገር ግን በቃ አንዳንድ ጊዜ ሳናስበው ተጠርተን ተሰብስበን ፒክ ተደርገን የተቀመጠን ሰዎች ነው የሚመስለኝና ነገር ግን ዋጋ የሚከፈለውን ዋጋ ቢትከፍልም አንዲት ቀን እንኳን እንደዚህ ሆኜ ነበር እንደዚህ ኮንኩኝ ምናምን ስሜት ጌታ መስክሬ ተሰምቶና ያቀም እኔን ተሰምቶኛ ያቀም እፎይም ተሰምቶታ ያቀም ጳላዲንም ማማየንም ሁሉም ወንድሞች እና እዚህ አገልግሎት ላይ ከባድ ዋጋ እኔ ከመጀመሪያ አንድ በህይወቴ ዋጋ ከፍዬ ያልኩኝ
ከዛ ደግሞ እዚህ ንጽጽር ላይ ደግሞ ስገባ ሌላ ዋጋ እያስከፈለ ነው። ኦፍ ኮርስ እያስከፈለ ነው። ግንስ ያ ዋጋ ስሜታችሁን ነክቶታል ወይስ እንትን አምጥቷል? ነቲንግ ጫፋችን ጋርም አልደረሰም። እዛው ስጋዊ ነገር ላይ ፖዞን የቆመ ነው። ከዛ ይልቅ ራሳችንን ለተለት መማማር፣ ማስተማር፣ ማንበብ ላይ ፎከስ አደረግን። ያው እዚህ ደረጃ ላይ ደረሰን። እርግጥ በጣም በርካታ ነፍሳትን ኦፍ ኮርስ መልሰናል በዚህ አገልግሎት። ያ ደግሞ ከኛ የሆነ ሳይሆን ከእግዚአብሔር የሆነ ነው። በእኛ ችሎታ ሳይሆን በእኛ ዕውቀት የሆነ ሳይሆን በእግዚአብሔር ነው። ምክንያቱም እኔ ዲቴሉን በደንብ ስለማውቀው ከነሱ ጋር ሆኜ በደንብ ዲቴሉን ስለማውቀው እነሱ የሰሩት በተቋም ደረጃ የሄዱበት ርቀትና እኛ እዚህ ገፋ ማንባል ሰዎች ይሄደን በእኛ አቅም ልንል አንችልም። እግዚአብሔር ሁሉን ስራ እየሰራ እየደመሰሰ እየጠራረገ ብዙዎችን ከጨለማ እንዲወጡ ምክንያት ሆኗልና እውነት በዚህ አጋጣሚ ፎይል ላመሰግነው እወዳለሁ። ከዛ በፊት በርካታ የሰሩቶች እኮ ወንድሞች አሉ፣ ኦፍ ኮርስ አሉ። ፎይ ከመጣ በኋላ ደግሞ ነገሮች ተቀይረዋል። ሁላችንም ነው እና ምንድነው እንደዚህ ሜቢ የመለያየት ምናምን እንትን እንዳይወፈርቼ ተጠቀቅ ያልኩትና ማይካደ ሀቅ እንዳለ ፎይ ከመጣ በኋላ ስፒዱ ጨምረዋል። ነገሮች ብዙ እንትን ሄደዋል። ያ ብዙ አስቸጋሪ ነበሩ ወይ ፎርሳው በጣም አስጊ ነበሩ። እነዛ ነገሮች ግን ታልፈው ወደፊት የምንሄድበት እንትናችን ጨምሯል። በጣም ብዙ እንትኖችን ሰርፈናል። የመጀመሪያው ነቢይም አሉ፣ ከቴሌግራም ጀምሮ የሰሩት ወንድሞችም አሉ። ይሄ ግን ህዝብን እንደዚህ አነቃንቆ መነቃቃትን እንደዚህ ፈጥሮ ደግሞ በአንድ እንትን ወደፊት እንድንሄድ ፎይ ከመጣ በኋላ ያ ስፒድ ጨምሯል። ይሄ ምንም የማይካድ መሬት ላይ ያለ ሀቅ ነው ለመሆኑን ለመግለጽ ነው እና ይሄንን እግዚአብሔር ረድቶን እንደዚህ እየሰራን ነው። እውነትሻ ዘበዘብኩ ያልመለስኩልሽ ነገር አለ? ዝም ባልሽ? አረ እንደውም ከስር ጥያቄያቸው አንድ ትልቅ ጥያቄ ነበራቸው ደጋግሞ ሲጠይቁ የነበረ እሱንም ሳይታሰበው ነው አንድ ላይ አድሬስ አድርጋ የመለስከው። በጣም እናመሰግናለን። አልዘበዘብክም። ግልጽና በጣም ደስ በሚል ሁኔታ ነው ይሄንን ነገር ያብራራህልን። በጣም እናመሰግናለን ዲቦዬ። የመጨረሻ ጥያቄ የኔ የሚሆነው እስቲ አሁንም በጨለማ ውስጥ ላሉ በእስልምና እምነት ውስጥ እየዳከሩ ላሉ ወንድሞች ምን ትመክራቸዋለህ? ማስተላለፍ የምትፈልገው ይሄንን ማለት ፈልጋለሁ የምትለው ነገር እስቲ አንድ ብትለን ደስ ይለኛል። ያ ብዙ እንትኖች አሉ። ቅድም ሜቢ ጀነራላይዝድ ሳደርግላችሁ ምናልባት ሐሳቤ በደንብ ግልጽ አድርጌው ይሁን አይላቅም እንጂ ምናልባት ግልጽ ያልሆነ ከነበረ ግልጽ እንዲሆንላችሁ እስልምና ያያላችሁ የተጫነባችሁ የሆነ ሶፍትዌር አለ። በቃ ሰው ነው የሚያመልኩት፣ ሰው ነው እንደዚህ ነው የሚል አለ። ክርስትናው ግን እንደዛ አይደለም፣ ሊትራሊ አይደለም፣ ይለያል። እንደዛ የሚለውን መጽሐፋችሁ ላይ ያያችሁት እሱ አላህ ዋሽቷቸዋል። እንደዛ ብሎ የነገራችሁ ኡስታዝ ሸታም ነው። ኦኬ። ምክንያቱም ፍጹም ሰው ፍጹም አምላክ በሰው ሰውነት አምላክ ሰው ሆነና ሰው አምላክ ሆነ ሁለቱም ይለያዩ ቃላቶች ናቸው። አምላክ ሰው ሆነና ሰው አምላክ ሆነ ሁለቱ በጣም ይለያዩ። ሰው እኔ ሰው ነኝ አምላክ ልሆን አልችልም። አምላክ ግን አምላክ ስለሆነ እሱ የፈለገው መሆን ስለሚችል ሰው መሆን ቻለ፣ ሰው ሆነ። ዛሲት ያንን ነውና ይሄንን አይነግሯችሁ። አንድ ብዙ ጊዜ ጭንቅላታችሁ ውስጥ የምትከቱት ሙስሊም እህት ወንድሞቼ በብዛት ክርስትና ትክክል አይደለም እኔም ጭምር ማስበው ማለት ነው የሚለውን ሐሳብ። ለምን ሰው አምላኪ ናቸው እነሱ ሰው አምላኪ ስለሆኑ የኛ ግን አላህ ሰው ስላልሆነ የኛ ነው ትክክለኛ አምላክ የሚል እሳቤ እዚህ ጋር ያለው እኔ ጌታ ምስክሬ በእርግጠኝነት ነው የምናገረው። ሁሉም ሙስሊም ጭንቅላት ውስጥ ያለ ነው። ምንድነው ያለው? እነሱ የሚያመልኩት ፍጡር ነው፣ ሰው ነው። ማርያም በላቸው እንደዚህ ሰው ነው የሚያመልኩት። የኛ አላህ ግን ሰው አይደለም። ይሄ ነው ያለው። ሮንግ ስተት ነው። የትኛውም ክርስቲያን ሰው ነው ያመልክም። የትኛውም ክርስቲያን ፍጡሩን አያመልክም። አምላክ ነው በሰው ሰውነት ተገልጦ የሚመለከው። ኦኬ
ከዛስ ግን እንደዚህ ብላችሁ ከጠየቃችሁ በኋላ አላህ ማን ነው ብላችሁ ጠይቃችሁ ታውቃላችሁ? አላህስ ምንድነው ብላችሁ ጠይቃችሁ ታውቃላችሁ? አላህ የሚገለጥ አምላክ ነው ብላችሁ ጠይቃችሁ ታውቃላችሁ? አታውቁም። ብትጠይቁም መልስ አይሰጣችሁ። አላህ አንድ ነው ከማለት በዘለለ ምንም ነገር የለም። ስለዚህ እኔ ለእያንዳንዱ ሙስሊም ማስተላልፈው መልእክት የመጀመሪያው መልእክቴ ቁርአን፣ ሐዲስ፣ ኡስታዞች ጠቅላላ ስለ ክርስትና የሚነግሯችሁ ነገር ውሸት ነው፣ ሐሰት ነው። ካላመናችሁ ግቡና ሙሉ መጽሐፉን አንብባችሁ አረጋግጡ። ሐሰት ነው የሚነግራችሁ። አንድ ሙስሊም ይህንን ውሸት እንደተነገረው ፈጣሪ እንደዋሸው ቢያቅ ቀጥታ ይከፍራል። ሁለተኛ መልእክት እና የመሰረታዊ ለሙስሊሞች በትልቁ ማስተላለፍ የምፈልገው እያንዳንዷን የቁርአን አያ የቀራችሁትን ሰላት ስትሰግዱ የምትቀሩትን መስጊድም ይሁን በቀን ስንት ጊዜ ትሰግዳላችሁ? አጠቃላይ 17 የቁርአን አያዎችን በ17 ጊዜ ስለምትሰግዱ ማለት ነው 17 የቁርአን አያዎችን ተጠቀማላችሁ አይደል? 17ቱንም ግቡና በአማርኛ አንብቡት። እስልምና ለቃችሁ ነው የምትወጡት። እደግመዋለሁ። በቀን 17 ጊዜ የሚሰግድ ሙስሊም በየቀኑ በአረብኛ እየተናገረ የሰገደውን እየሄደ በአማርኛ ደግሞ ቢያነበው ትርጉሙን ቢያቀው እስልምናን ጥሎ ይወጣል። ሊትራሊ ነው ጥሎ የሚወጣው። ምክንያቱም ቅድም እንደነገርኳችሁ ነው። ምን እንደሚል ጉንዳን እንደዚህ ያለች እንደዚህ ወጣ በዚህ ገባ እያልክ ምን እያልኩ ነው? አብጄ ነው እንዴ ነው የምትለው? ይህንን አስረግጬ ነው የምነግራችሁ። ስለዚህ ፕሊስ ይህንን ተግብሩትና ከዛ በኋላ እነት እየተነገረኝ ያለው ነገር እውነት ነው ወይስ ውሸት የሚለውን ደግሞ ተቀበላችሁ ዌልካም። አንብቡት፣ መጽሐፍ ቅዱስ አንብቡት፣ ክፍት ነው። ሙሉን አንብቡት። ያን አንድ ጥቅስ ሳይሆን ሙሉን ዮሐንስ ወንጌልን ብታነቡት አንድ ሰው ድፍረት ኖሮት ዮሐንስ ወንጌልን ጠቅሶ ኢየሱስ አምላክ አይደለም ብሎ ሊናገር አይችልም። አለማወቃቸውን አለመረዳታቸውን ስለምንረዳ እንደው ዝቅ ብለን እንዲማሩ ስንል እናወራለን እንጂ ዮሐንስ የክርስቶስ አምላክነትን በመናገር ጀምሮ ሲዘጋም በክርስቶስ አምላክነትን ተናግሮ የሚዘጋ ሐዋርያ ነው። ዮሐንስ ኢየሱስ ክርስቶስ አምላክ አይደለም ብሎ የሚናገር ብሎአል ብሎ የሚነግር ሰው ካለ እሱ ውሸታም ነው። ምክንያቱም በርካታ ለመቁጠር የሚከብድ አምላክነቱን የሚገልጽ ቃላቶች ስላሉ፣ ስለዚህ የሚሰጧችሁ ስለ ሰውነቱ ስለ በስጋ ስለተገለጠ ስለ ሰውነቱ የሚነገረውን እንጂ እውነተኛውን አስተምሮ ወይ ደግሞ እውነተኛውን መጽሐፍ ቅዱስ ቁርአንን እንገምታችሁ ጥያቄ እንዳትጠይቁ አትጠይቅ ስለሚል አስቀድሞ ጥያቄ እየሰጧችሁ ነው እንጂ የዋሽዋችሁ ነው። አስቀድሞ እናንተን ጥያቄ ሰጥቶ ወደ መዋሸት ነው እንጂ መጽሐፍ ቅዱሱ አይልም። ተራበ ቢልህ ኦፍ ኮርስ በስጋው በተገለጠበት ስጋው ነው ያለ ዮሐንስ እየነገረ ነው። እንደዛው ደግሞ የተራቡትን የሚያበላ ነው የሚያጠግብ ነው። 3 ዓሣ እኮ ይዞ 5000 ሕዝብ አብልቶ 12000 ቅርጫት የበሉት ትራፊ ከተረፈ እና ተራበ ብሎ ቢነግር እንዴ ይሄንን ማድረግ የሚችል እንዴት ሊራብ ይችላል ብለህ ልጠይቅ ይገባል። ተጠማሁ ሲል ዝናብን የሚያዘንብ እኔ ውሃ ስጪኝ ሲላት እኮ ማን እንደሚጠይቅሽ አታቂም ነበር ብሏታል እኮ። ብታቂስ ኖሮ እሱ እኔ የሚሰጥሽ ውሃ የዘላለም ሕይወት ነው። ይሄ የዘላለም ሕይወት የሚሰጥ አምላክ ዝናብን የሚያዘንበው ተጠማ ሲል ዝናቡን ማዝነብ ይችላል እንዴት ሊጠማ ይችላል ብለህ ልጠይቅ ይገባል። ልትመረምር ይገባል። እውነቱን ልትፈትሹ ይገባችኋል። ሰው ነው የሚያመልኩት የሚሉትን ሊትራሊ ሐሰት ነውና ይሄንን ለሙስሊም ወንድሞቼ ኑ መጽሐፍ ቅዱስን ሙሉውን አንብቡት። ውሸት ነው የተዋሸው ለማለት ፈልጋለሁ። ለሙስሊሞች ደግሞ አላህ ማንነቱን እንድትጠይቁና እናንተም ደግሞ በቀን 17 ጊዜ ስትሰግዱ ይሄንን ቁርአኖቹን ትርጉማቸውን በየቀኑ ልክ ከእንደኔ ንቅል አድርጋችሁ እንድትወጡ ማለት ነው። በየቀኑ ትርጉማቸውን የእያንዳንዱን ቁርአን ሄዳችሁ በአማርኛ አንብቡት። ሐዲሳት ተፍሲራት ከተጨመሩ ቻው እሱ ሌላ ጉዳይ ነው። እና እነዚህ 3 ምክሮች መልእክቶች አስተላልፋለሁ። እውነትሻ በጣም እናመሰግናለን ዴቪዬ። አሁንም ከእግዚአብሔር አምላክ መጥራቱን ብቻ ሳይሆን
የምታገለግልበትን እሱን የምታከብርበትን እሱን የምታመሰግንበትን እድሜ ከዚህ በላይ ጨማምሮ ይስጥህ። ሌላ ምንም አይደለም። ለምን እዚህ ላይ ቅድም እንዳልኩት ነው እንግዲህ ሁላችንም እንደምታውቁት እዚህ ላይ ሲለፋ ቀን በቀን ለማገልገል ህዝቡን ለመመለስ ለማስተማር የሚጥር ብቻ እኔ ያው በግልም ስለምታወቅ በደንብ ዴቪ ያው ያለኝን አክብሮት እህታዊ ፍቅር ብዙ ጊዜ እንትን ብለናል ተነጋግረናልና ከዚህ በላይም እንግዲህ እግዚአብሔር አምላክ ፍጻሜህን ያሳምርልህ በቤቱ ያጽና። እኔ እንኳን የምለውን ነገር ጨርሻለሁ። ሙስሊሞች እሱ ያቀረበላችሁን ቻሌንጅ ለራሳችሁ ለኛ ስትሉ አይደለም ባይዘው እኛ ምንም አናረጋችሁ ማለት በእግዚአብሔር ነጻ ፍቃድ ስለሰጣችሁ ነው ዛሬ እሱ ላይ ጀርባችሁን ያዞራችሁት ዛሬ እሱ ላይ ያመጻችሁትና እሱ የሰጣችሁን ነጻ ፍቃድ እኛ ምንም ልንነጥቃችሁ ልንወስድባችሁ አንችልም። ግን እባካችሁ ነጻ ፍቃድ አላችሁና ምን ዴቭን ያቀረበላችሁን ቻሌንጅ ለራሳችሁ ለነፍሳችሁ ስትሉ ከቁም ነገር ወስዳችሁ ያንን ነገር አድርጉት ሞክሩት እና ያን እስቲ ራሳችሁን ጠይቁ የቆማችሁበትን ጠይቁ የምታነቡትን በደንብ አጥናችሁ ለማንበብ ለማስተዋል ሞክሩና ይሄንን ነው የመጨረሻ መልእክቴ። እህቶች ወንድሞች ቀጥሉ። ዴቭ እንግዲህ ጥሪያችንን አክብረ ስለመጣ እግዚአብሔር አምላክ ያክብረ እግዚአብሔር አምላክ ይስጥልኝ። በጣም እናመሰግናለን። በዚህ አጋጣሚ የማመሰግናለሁ ግን የማመስገን እድል ቢፈቀድልኝ ትላለ ለትሻይ በርግጥ እዚህ ጋር ረጅም ጊዜ ስንመጣ ስንሰራ ወንድሞች ባለኝ ዕውቀት ላይ ዕውቀት እንድጨምር እንዳዳብር ስለረዳችሁኝ ሁላችሁንም አመሰግናለሁ። ስም ጠርቼ ብዘረዝር ስለማልችለው ማለት ነው። ከዛ በተለየ ደግሞ ፎይን ላመሰግን ወዳለሁ። ለምንድነው ፎይ በቅርበት ሆኖ እንደወንድም ፎሎ አፕ ያደረገ እንዲህ ብታረግ እንዲህ ብታነብ እንደዚህ ብታረግ እንደዚህ አንበብ እንደዚህ አርግ እንደዚህ ቢሆን እንደ ታላቅ ወንድም ሆኖ ጌታ መስክሬ እንደ ታላቅ ሆኖ ያንዳንዱ ነገር እንደዚሁን እየመከረም እየገሰጸም በደንብ ብዙ ነገር እንዳቆደፊት እንዴት ስለረዳኝ ከጎኔ ስለሆንክ እንደ ወንድምም ደግሞ በበዓላት ጊዜ ተደውለ ራስ አስበና መሳል ብላ ተባብለን ብለ ተሰብስበክ እንደ ወንድም ከኔ ጋር ጊዜን ሰጥተ ስላሳለፍክ ስለ ሁሉም ነገር እግዚአብሔር ይስጥልን። አመሰግናለሁ ብሮ በጣም ነው ሞዲ መቼ ዛሬ ሞቀው እንግዲህ አመሰግንኩት ስላለ ላባላቦን ሁላችሁንም ወዳችኋለሁ፣ አመሰግናችኋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም እናመሰግናለን። ዲያቆን እንኳን ደህና መጡ። ያለ እንኳን ደህና ቆያችሁኝ። ሰላም ሁሉ ለእናንተ ይሁን። ሰላም ብያለሁ። ናኑ እውነት፣ ማማዬ፣ አይሻ፣ ፎይ፣ ሚስራ፣ ቆስጠንጢኖስ ታች ያላችሁ ክርስቲያኖችና ወንድሞቻችን ሁላችሁንም እንዲሁም ሙስሊምትና ወንድሞቻችንም ፍጹም የሆነ የክርስቶስ ሰላም ከኔም ከናንተ ጋር ይሁን። እናመሰግናለን። ዴቫ በጣም የሚገርም ታሪክ ነው ያካፈልከን። እኔ ግማሽ አይደረስኩት እና ስሜት ያርገኝ ራሱ ጊፍት እንድሰጥ አረከኝ እና ትልቅ ነገር ነው። እግዚአብሔር እንኳን ጠራ፣ አሁንም እንኳን በቤቱ ደግሞ ያጽና። አይ ቲንክ ለሁላችንም ጥሩ ትምህርት ነው የሰጠህን እና እናመሰግናለን። ይሄንም ስላመቻቻችሁልን እህቶቻችንም እናመሰግናለን። እግዚአብሔር ይስጥልኝ። እውነት እንዴ ዲያቆን ጨምሩበት እንጂ አይመርቁትም ምንም አይደል? ምንም ጨምር የለም። እኔና ዴቫ ያው በውስጥ ስለምንገናኝ ዴቭ በጣም የዋህ ነው እና የዋህነቱን እቀናበታለሁ በጣም እውነቱን ለመናገር። ቲክቶክ ላይ እንደምታውቁት ብዙ በቃ ተንኮሎች ሸሮች አሉ በሰዎች ዘንድና ዴቭ ደግሞ በጣም የዋህነቱ በጣም ይገርመኛል። በጣም የዋህ ነው፣ ንጹህ ልብ አለው። በቃ ይሄው ነው ዴቭ። አንዳንዴ የሚዲያ ማንነት አለና ታውቃላችሁ፣ የሚዲያ ማንነትና ውጪ ላይ ሌላ ነው። ዴቭ ግን የሚዲያ ማንነቱም የውጪ ማንነቱም አንድ ነውና በጣም ከሱ በተለይ በቃ የዋህነትን ደግነትን
ስትቆጡት ምንም አይከፋውም። ሐሳብ ስትሰጡት አይከፋውም። ማስተያየት ስትሰጡት አይከፋውም። ይስቃል፣ ይቀበላል። እና በጣም ትልቅ ጸጋ ነው ይሄ ደግሞ ባይዘው ከቃለ እግዚአብሔር ከመናገር በላይ ደግሞ የህይወት ምስክርነትን ደግሞ የመሰለ ወንጌል የለም። እና እንግዲህ እግዚአብሔር በዚህ አጽናው። መጨረሻ ሁላችንም ሲያምር ነውና መጨረሻውን ያሳምርለት። ሁላችንም ግን እዚህ የምታገለግሉ ዕለት ዕለት እንደምናገረው በቃ በርቱልን፣ በርቱ። ምንም ነገር ወደኋላ እንዳይወስዳችሁ። ስድቡ፣ ነቀፌታው፣ ማሳደዱ፣ ዛቻው ምናምኑ ምንም ከምንም እንዳትቆጥሩት፣ እንዳንቆጥረው አደራ። ገና ከዚህ በላይ ብዙ ስለምንሰደብ ማለት ነውና ላለፉት ስድብም ተመስገን፣ ለሚመጡትም ተመስገን፣ ለሁሉም ስድቦች ተመስገን እና እንደ ብርታት እንደ ጉልበት ይዩት። አይ ቲንክ አንዳንዴ እንደዚህ አይነት ጊዜዎች ያስፈልጋሉ። በቃ በርቱ የምንባባልበት ለመኮፈስ ምናምን ሳይሆን በቃ በርቱ የምንባባልበት እርስ በርስ ክርስቲያናዊ ቤተሰብነታችንን የምንጠቅምበት ታይም ያስፈልጋል እና በጣም አሪፍ ነገር ነው። እኔም ይኸው ትቼ ፕሮቴስታንቶቹን ትቼ እናንተ ጋር መጣሁ። የእናንተ ፍቅር በጣም በቃ በጣም ይገርማል እና በጣም ከእናንተ ጋር ማገልገል ቢሆንስ በጣም ደስ የሚል ነው በጣም። ምክንያቱም በቃ ምቾት የለውም፣ ምንም ምቾት የለውም። በቃ ስድብ ነው፣ ዛቻ ነው ምናምን እና እኔም በውስጥ የሚጻፍልኝ ነገሮች ስለማይ ነው። በጣም አሪፍ ነገር ነው ከእናንተ ጋር ማገልገል። በጣም ተመችቶኛል። በቃ ስድቡ ተመችቶኛል፣ ነቀፋው ተመችቶኛል። በቃ አይመችም፣ በጣም ይቆረቁራል። እዚህ ከእስልምና ጋር ያለ አገልግሎት ግን ደግሞ አሪፍ ነው። ጣዕሙም እሱ ስለሆነ ጣፋጭነቱም እሱ ስለሆነ ማለት ነው እና የሚሰድቧችሁ ሰዎች ከሆነ ጊዜ በኋላ ክርስቲያን ይሆናሉ። የሚሰድቧችሁ ሰዎች ከሆነ ጊዜ በኋላ አሃ አሁን ገባኝ ይላሉና ያንን ማየት የመሰለ ደስታ የለም። ትናንት ሳይሳደድ ትናንት ሲሳደብ የነበረ ሰው ዛሬ አብራችሁ አሁን ገባኝ ሲል አብሮ መቆም አብሮ መኖር የመሰለ ትልቅ ምስክርነት የለምና እንግዲህ አበርታን። ሁላችንም ጥበብ ማስተዋል ሁላችንን ትዕግስትን ያድለን፣ ፍቅርን ያድለን፣ ትህትናን ያድለን። የአባቶቻችንን ጸጋና ኃይል ለእኔም ለእናንተም ለሁላችሁም ይስጣችሁ። እህቶቻችንን በርቱልን፣ በተለይ እህቶቻችን በጣም በርቱልን። እንደነ ማማዬ፣ እንደነ ናኑ፣ እንደነ እውነት፣ እንደነ ቤቲ፣ እንደነ ጽዮን፣ እንደነ ትንሿ፣ እንደነ ዓለም፣ እንደነ ሶሲ በጣም ብዙቶች አሏችሁ፣ የጠሯችሁም ያልጠሯችሁም እና በርቱልን። በቃ ልባምና አስተዋይ ጠንካራ ሴት ሁኑልን። ምክንያቱም እናንተ በጣም ብዙ ነገር መለወጥ ማስተካከል ትችላላችሁ። በክርስትናው ታውቃላችሁ የአምላክ እናት ተብላለች ሴት ልጅ። ከዚህ በላይ ክብር የለም። የአምላክ እናት የጌታ እናት ተብላለች። እርሱም እናቴ ይላታል፣ እሷም ደግሞ ልጄ ትለዋለች። ከፍጥረት አምላኩን ልጄ የሚል የለም፣ ልጄ ብሎ የሚጸልይም የለም። ግን አንዲት ሴት አለች፣ እሷም ድንግል ማርያም ናት። አምላክ እናቴ ይላታል፣ እሷም ልጄ ትለዋለች። ስለዚህ በክርስትናው ሴት የአምላክ እናት የሚባል ትልቅ ማዕረግና ትልቅ ከፍታ አላት። ከዚህ ከፍታችሁ አትውረዱ፣ ይሄን ክብር ያዙ ለማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያበርታን ሁላችንም። አሜን። ዲያቆን ቆስጥዬ አንዴ ይቅርታና በውስጥ ቴክስት ሙስሊሞችም ውሸታም በቀን 17 ጊዜ አይሰገድም እያሉኝ ነውና ሜቢ ለስ ረካዓ ነው የቆጠርኩት። 5 ጊዜ ነው በቀን 5 ጊዜ ሲሰገድ 17 ጊዜ ቁርአን ይቀራል ማለት ነው። ሁጂስ ሱብሂ 2 ረካዓ ትሰግዳላችሁ፣ ዙር 4 ረካዓ ትሰግዳላችሁ፣ አስር 4 ረካዓ ትሰግዳላችሁ። 8 10 አይሆንም። መግሪብ 3 ረካዓ፣ ኢሻ 4 ረካ ፈልስ ስትነሳ ያልኩ ነው። ትርጉሙ ምንድነው? የህይወት ቃል ነው የሚለው እሱን ነው እንትን ያልኳችሁ እንጂ በቀን 17 ጊዜ ሰላት አለ እያልኩ አይደለምና ሙስሊሞች ከዚህ አንፃር አትረዱት። በውስጥ የጻፋችሁልኝ ግልጽ ነው ብዬ አስባለሁ፣ ለክርስቲያኖችም ማለት ነው። ሱጁዱን ነው
I think explain ማድረግ አለብህ ብዬ አላስብም። ይሄ አንተ ለማለት የፈለከውን ስለ ሃይማኖታቸው አለመረዳታቸው ራሱ በእነሱና በሃይማኖታቸው መካከል ያለውን ትልቅ ክፍተት ያሳያልና ያው እንግዲህ እንዳስተማራችሁ ተስፋ እናደርጋለን ከምስክርነቱም እግረ መንገዱን እና ማማይ ውስጥ ይቀጥሉ እና ሜሪ አላችሁ አይደል? እሺ ሰላም ብያችኋለሁ ሁላችሁንም በዚሁ አጋጣሚ ኡስታዝ ዴቭ በጣም ደስ የሚል ጊዜ አብረን አሳልፈናል ለኛ ለመናቀ እንኳን ዳዲስ ሆኖ እየሰማነው ነበርና በጣም ደስ የሚል ነገሮችን ሰምተናል እግዚአብሔር አምላክ አሁንም በቤቱ ያጽና ከዚህ ሁሉ ነገር አልፈ ከነገርከን ሁሉ ነገሮች ሁሉ ወተ አሁን ባለህበት ነገር ላይ ሳይ ደግሞ በጣም ይደንቀኛል እኔ ሁሉን ችለህ ሰድቡን እርግማኑን የግድያ ዛቻውን ቀመራውን ሁሉ ነገር ችለህ እየታገልክ ደግሞ እውነትን ማሳየት ስትፈልግ በስራዎች ሳይ ስከታተል እንዲህ በማልናገራቸው ነገሮችን ስታደርግ እነዛ ነገሮች ያሰብኩኝ ነበር ሰዛማይ ነበርውና በጣም ደስ ይላል እግዚአብሔር ገና ብዙ ነገር ይሰራል ብዬ አሰብኩኝና እግዚአብሔር አምላክ ላንተም አሁንም ጸጋውን አድሎ በቤቱ አጽምቶ ረጅም ያገልግሎት ዘመን እንዲኖር እመኝልሃለሁ ያው ዲያቆ እንዳሉትም መልካም ነገር አይለይ ሁሌም ምስኪን ወንድማችን ፈታበን እንዳይደብረ በብዙ ነገር ያው እና የተነጋገርናቸው ነገሮች አሉ እኛ ከመንፈስ ጋር ምን ነው ዋጋው እዚህና አይዞ ጠንከር በብዙ ነገር እኛም በቤቱ ያጽናን እግዚአብሔር አምላክ ከኛ ጋር ነው እሺ ዝምታ ወርቅ ነው የሚለውን በተግባር ያሳያችሁን ስለሆነ አብራለን ናኑ ብቻሰል እንዳይዘጋብን አረ እሳኮ እንትን አላት by the way some sort of a deal አላት ከቲክቶክ ጋር ለሊቱን ሙሉ ዝም ብትል አይዘጋም ለዛ ነው ዲያቆን ቀጥሉሽ ቀጥዩነት ጠይቋት ግን ምን አድርጋው እንደዚህ እንዳደረገችው ቆይን ጠይቅሻለን ይሄን ነገርማ እንደነ ማማይ ድርግም እያረጋ ከሚዘጋብን እስቲ ለማማይ ማካፈያት አይልምድሽን አይ ችግር የለውም ዲያቆን ያው ለቤተሰብ በውስጥ ግዴታ ነው አጋራለሁ እሺ አይ በጣም አሪፍ እፎ ያለህ እንዴ እፎይ I think ቅድም ማይመች ቦታ ላይ ነበር ሜቢ ገብቶ ከሆነ ይችላል ከቤቱ ውጪ ከቤቱ ነው ያወራል ኦኬ አይ ጥሩ እሺ ማማ ያለሽ አሎ ኖ ብለሽ አፍላላሽ መስሎኝ እኮ እሺ ቀጥይ አይ እፎይ እየጻፈ ስለነበር ቴሌግራም ውጪ ነውና እስከገባ ጠብቁ ይውላል ዴቮ እንኳን ያው ብለናል እንኳን ደህና መጣ ያው ስለ ዴቫ እንግዲህ ሁሉንም ነግሯቸዋል በጣም ደስ የሚል በነገራችን ላይ ያው ከስልምና መጣ የሚለውን ነገር ነው እንጂ ምን ሰማው የተነገረን ያሳለፋቸው እንደዚህ አይነት ታሪኮች ምናምን ብዙም እኛ ጠለቅ ብለን እንትን አንላችሁም ነበርና ብዙ ነገር ነው የተማርንበት ያው ፎቶውን ባላሳያችሁ ከለላ አድርጌ ጥምቀት በትክክለኛ የወሰደው ዴቭ አምና መስለኝ ፋሲካ ወሳና ሳምንት ላይ አይደለ ዴቭ ካልተሳሳትኩ ከነየው አድጋ ልክነሽ ቪዲዮ ራሱና ስለተነገረ ተባለው ሆሳዕና ወሰድኩኝ ግን ቀሲስ ስላልተመቻቸው እና ቀሲስ ወስደው ያስጠመቁት አምና ነበረ እሺ ግን በደንብ ሸፍኙ አይ ማለት ይታያል ጀመር አላሳያችሁም የቀሲ ብዙ አላሳያችሁ ኦኬ
ማማ ይቅር ግድ የለሽም ታይ ሶ አላሳየሁትም ሲጀመር አንትሽን ያሳየሁት እና ሶ አምና ነው በስትክክል የተጠመቀው ዴቦ ቀደም እንዳላችሁ ጥምቀት ሲባል ዝም ብሎ ጧት ሄዶ የሚጠመቁት መስሎኝ ነጠላይ ለብሼ እጄ ተጠመቅኩኝና በቃ ክርስቲያን ነኝ አልኩኝ አለና በስትክክለኛ ጥምቀት ይወሰደው ግን አምና ነውና ዴብ በጣም የሚገርም ልጅ ነው በነገራችን ላይ በጣም ነው የምንቆጣው በጣም ነው ዴብ ምናምን ስንለው እንኳን አይደለም ከሌላ ቤተ እምነት ብዙ እንትን የማይሉ ሰዎች የራሳችን የሆኑ እንኳን ለምን ስንላቸው ማን ስለሆናችሁ ነው ምናምን ብለው መልስ ይሰጡናል ምናምን እሱ ግን እንደዛ የለበትም ባይዘው እንደዛ አይነት ጸባይ የለበትም የምር እሺ ነው የሚላችሁ እንትን ይላችኋል ሰው በጣም ያከብራልና እግዚአብሔር አምላክ ይሄንንም ቅልቡንም አይቶ ነው ወደ እውነትም የመራው እና ወንድማችን በርታ ከዚህም በላይ ደግሞ መታገለግልበትን እድሜና ጤና ይስጥ ደከመኝ ሰለቸኝ ሳይል እኔ ገስት ላይ ያዋለሁኝ ብንንስል በቃ ከሙስሊሞች ጋር ምናምን ሲነታረክ ምናምን ነው ማየውና በጣም ደስ የሚል ወንድማችን ነው ዴብ እግዚአብሔር አምላክ ደግሞ ከዚህም በላይ መታገለግልበት እድሜ ጤናን ያድልህ ወንድማችን ይሄንን ነው ማለት የምችለው አሜን አሜን ማሚቾዬ አሜን እግዚአብሔር ያክብርልን እኔም እናንተ አንተ አሳየው ዴቫ አሳይ ገለጥኩት እንዴ በቪዲዮ ላይ ፊትና እንዳይሆንባቸው ልጆቹ ቀላል አሳየሽ እንዴ ከዚህ በላይ ምን ታሳይ ትላለህ አላሳይሽም ቢያዩም ምንም ትንሽ ነገር የለም ትላለህ እኔ ያው ሳመሰግናለሁ እግዚአብሔር ያክብርልኝ ሁላችሁ ነው አንትሽን ያሳየሽው ማማዬ አንትሽን ነውና አንትሽንና ቀሲስን ያሳየሁት አንታኝ አንትሽን ያሳየሽው እና አንትሽን ያያችሁት ደግሞ አንትሽን እንዳታስጨንቁት ምንም በማያውቀው ትላለህ እና በቃ አሪፍ ማማዬ ጥሩ ነው እግዚአብሔር ይመስገን በዚሁ አጋጣሚ እንትን እሺ ቦስ ቀጥል አይ ማሳሰብ የምፈልገው ነገር አለ እዚህ ላይ የምታዋቸው እህት ወንድሞች አካውንታቸው በየጊዜው ሪፖርት እየተደረገ እየዘጋ ላይቭ ላይ በስርዓትም ማስተላለፍ ማስተማር ስላልቻሉ ዴቫ ጋር በደንብ ተውውቅ ስላለን አብረን በልተናል አብረን ጠጥተናል ብዙ ላይፎችንም ስላሳለፍን እንግዲህ ያው እንደዚህ የሆንኩ ነው እና ሶሪ እና እንደ ጠፋብኝ እና ብዙ አሳልፈና ከዴቫ ጋር ያው የመጣበትን ላይፉን ስለማቀው ለእናንተ ጥሩ ትምህርት ወስዳችሁበታል ብዬ አስባለሁ ብዙ ተምራችሁበታል ብዬ አስባለሁ ዋናው ዓላማውም የዚህም ፕሮግራም ሰዎች እንዲማሩበት ነው ሰዎች ከእስልምና ሲወጡ እንዲቀላል እንዳልሆነ እንድታውቁትም ነው በቀላሉ ዝም ብሎ መውጣት እንደሌለ ከወጡ በኋላ ደግሞ የሚገጥማቸውን ሜቢ እሱም ፓርት ሄዶታል አልሄደውም አላውቅም እና ዴቭ ታሪኩን በደንብ ስለማውቀው ለእናንተ ጥሩ ትምህርት ይሆናል ብዬ አስባለሁ እና እስልምና ውስጥ ያላችሁ ሰዎች ከዴቭ ታሪክ የምትማሩት ብዙ ነገር ይኖራል ብዬ አስባለሁ እስልምና አንድ ሙስሊም የሆነ ሰው ሳምንታትን ያህል በደንብ ካነበበና ማለትም ጤናማ ፌር የሆነ ክርስትናው ላይም እስልምናው ላይም ሳላዳላ መሀል ሆኜ ልዳኝ ያለ ሰው በቀላሉ መውጣት ይችላል ብዬ አስባለሁ ከእስልምና ውስጥ ምክንያቱም በቋንቋ የተደበቀ የሐሰት አስተምሮ ነው እስልምና በቋንቋ የተደበቀ ነው ማለትም ሶሪ ባይዘይ ቦታ ላይ ሆናና ቀጥልሽ ቦስ እና አንድ ሰው በስርዓት እንትን ታለ እስልምናን ካጠናና ማለትም ምንድነው እሱ ክርስቲያኖች እንዴት ነው የሚያምኑት የሚለውን ፌሮ ነው ለመመልከት ከሞከረ
በቀላሉ ለቆ ይወጣል እስልምናን አንድ ሰው። በአረብኛ ሲባል በጣም ደስ ይላል፣ እውነት ነው። ትርጉሙን እስካላወቃችሁ ድረስ ትርጉሙን ስታውቁት ግን እንዴ ይሄንን ነው እንዴ ስለ የነበረው እንድትሉና እንድደነግጡ ያደርጋችኋል። ትርጉሙን እስካላወቃችሁ ድረስ ግን በአረብኛ በውብ ዜማ ሲባል ወለላ ያስለቅሳችሁ ይችላል። ያ ነገር ግን ሲተረጎም አይሁዶችን ገደሏቸው ወይን አይሁዶችን አጥፏቸው ወይን ክርስቲያኖችን ገደሏቸው ክርስቲያኖችን እንደዚህ አድርጓቸው የሚል ነው። በአረብኛው ሲባል ግን በውብ ዜማ በጣም የሚያምር ነው። በጣም የሚያምር ይሆናል ማለት ነው። ትርጉሙን አታውቁትም፣ ዝም ብላችሁ ተሸመድዱታላችሁ። ከዛ በኋላ የሚነገራችሁ ምንድነው? ነብዩ አዛኝ ነው፣ ሩሩ ነው፣ ደግ ነው፣ የዋህ ነው የሚሉ ከጊዜ በኋላ የተፈበረኩ በመስጊድ ውስጥ የተመሰረቱ ተረት ተረቶችን እነኛን ይነገራችኋል። እውነት መስሏችሁ ትቀጥላላችሁ። ከዛ ወዲያ the most influential person ማን ነው ትባላለህ። ነብዩ መሐመድ ጎግል ላይ ሰርች አድርገው ትባላለህ። ጎግል ሰርች ኢንጂን ነው። ደጋግሞ የተጻፈን ነገር ያንን ሊያመጣል ይችላል። የሆነ ነገር ብጽፍ ያንን ነገር ሰርች ስታደርግ ለአንተም ያመጣልሃል። ስለዚህ በእንደዚህ አይነት ማይንድ ሴት ነው፣ በፖለቲክስ ነው፣ እስልምና ፖለቲክስ ነው። አንድ ሰው እንደምንም ብለው ካመጡ ያ ሰው የመጣው ሜቢ ምንም ማያቅ ነው። ያንን ሰውዬ እንደ ባንዲራ ዘውት ይዞራሉ ማለት ነው። እከሌ ሰለመ፣ እከሌ ሰለመ፣ እከሌ ሰለመ። በጣም ያ ሰውዬ ብትጠይቁት ስለ ሃይማኖቱ የኔ ምንም የሚያውቀው ነገር የለም። በኃጢአት ይጨማለቅና መጨረሻ ላይ ግራ ሲገባው ራሱን ለማዳኛነት ሙስሊም ሊሆን ይችላል። ያንን ከዛ እንደንትን ያዞሩታል ማለት ነው። እንደ ባንዲራ ዘውት ይዞራሉ፣ የሆነ የዓለም ዋንጫን እንደበላ ማለት ነው። ከዛ ወደ በዛ ውስጥ ህዝቦቻቸውን ለመያዣነት ነው የሚጠቀሙት። አሁን ዴቭ መጥቶ እንግዲህ አመት ቆየ፣ ምስክርነት እንኳን አልተቀበልነው። ኢማጂን ሰክኖ አውቆ ረግቶ አምኖ ተምሮ አንብቦ በዚህ መጠን ማለት ነው። ዴቭ አብዛኛውን ክርስቲያን እንደሆነ ነው የሚያውቀው። ተክርስቲያን አስቀድሞም ክርስቲያን እንደሆነ እንጂ እንደው ከተጠመቀውን በቅርብ እንደዚህ ይመስላል አይመስልም። እንኳን እናንተ እኔ ራሱ አላቅም ነበር። የሆነ ሰዓት ላይ እንደመጣው አካባቢ ላይ ልክ ገና እንዲሁ እንዳልተጠመቀ ምናምን ነገር እንትን እንደሚል አላቅም ነው። በኋላ ነው ያወኩት። እየጠየቀ ምናምን በደንብ አጥንቶ ነው እስልምናው በቃኝ ካለ በኋላ ክርስትናው በደንብ አጥንቶ በደንብ አውቆት ምንድነው የሚያምኑት የሚለውን አጥርቶ ነው፣ በደንብ አጥርቶ አስልቶ ነው። ይሄ ነገር ለዴቭ ጥሩ መንገድ ከፍቶለታል፣ ማለትም እንዲሰራም አድርጎታል። ከኛ ጋር አብረን በፈተና ውስጥም ደግሞ ያው እንዲጸናም አድርጎታል። በፈተና ውስጥ አብሮን ከኛ ጋር እንዲታገል በዚህ እንዲቀላል አይደለም። እስልምና ላይ መስራት ታውቁታላችሁ። ከእስልምና ወጥቶ እስልምና ላይ መስራት ደግሞ ትንሽ ከበድ ይላል። ዴቭ በጣም ታታሪ ነው። እህቶቹ በተለይም ወደ ሌላ እምነት እንዳይሄዱ ሳያነቡ እንዳይሄዱ በጣም ይቁነጠነጣል። እንቅልፉን አጥቶ እንትን ይላል። አሁን በቃ እግርህን ነው ምን ሰብረው እያል ታላቃችን ቢሆንም እንደ ታላቅም ቢሆን እንደ ታናሽ ይታዘዛል እና ከሌ ጋር አትሂድ ከሌ ጋር እንዳገባ አስችለውም። ሳታቅ እኮ እንደዚህ እያደናገሯት ነው፣ ሳታቅ እንደዚህ ሊያሳስቷት ነው፣ አልተማረችም። አንድ ቀን ቤተክርስቲያን ሄዳ በስርዓት ሰንበት ትምህርት ቤት ያልተማረ ቴዎሎጂ ምንም አያውቁ ሄደው ሲደነጋገሩ ያይና አያስችለውም። እረፍ አርፈ ተቀመጥ እንለዋለን። እንዴት ሳታቅ ምናምን ይላል ማለት ነው። እና ብዙ ጊዜ በዴቭ ጥያቄዎች የሚመጡት ምንድነው ቅሬታዎች የሚመጡት ባለፈው ሳምንትም ሰምታችኋል። በሚያሳዝን ሁኔታ አሁን ዴቭን ባለፈው ካልሰደብን ያሉ አካላት ዛሬው በዴቭ ዩቲዩብ ላይ ብር እየሸቀሉበት ነው። ይሄንን ላይቭን የምናገረውን ይሄ አሁን እየተናገርኩት ያለውን እያስተላለፉ ብር እየሸቀሉበት ነው። ዴቭን ካልሰደቡ የሚሉ አካላት ማለት ነው። እኔንም ጭምር እየሰደቡ ያሉ አካላት ስለሆኑ እነዚህ ሰዎች ይሄ ማወራውን እያስተላለፉ ብር እየሰሩበት ልጁን ይሰድቡታል። ግን በዚህ መጠን ነው፣ በዚህ መጠን ፈተና ውስጥ ሆኖ የሚሰራ ወንድማችን ነው። እንደ ታላቅ እኔ ታላቃችሁ ነኝ አይመለከታችሁም ሳይል ስንቆጣው እየሰማን ማለት ነው። ስንቆጣቸው ማይሰሙ አካላት ግን ይሄንን ላይቫችንን አሁን ይሄን ምለውን እያስተላለፉ ካልሰደብናችሁ እኛን ካልሰማችሁ
የሚሉ አካላት ዴቭን ካልሰደብን ይላሉ ማለት ነው። እንደዚህ አይነት ባለጌዎችም አሉ። እነ ዴቭ አይነት ጨዋም ደግሞ አለ። ሰው ያጠፋም ማለት አይቻልም። ባይዘ ሺህ ጊዜ ሰው ያጠፋል። የሚሰራ ሰው ያጠፋል፣ ይሳሳታል። የሚታረም ከሆነ ችግር የለውም። ማይሰራ ሰው ቁጭ ብሎ አስተያየት መስጠት ቀላል ነው። እንዲህ ቢያደርግ እንዲያ ቢሆን ማለት ቀላል ነው። እኔ አሁን ትናንትና አይ ቲንክ ትናንት ወዲያ ነው ለናን ሁሉ ነገር ይላታለሁኝ። ይሄ ዴቭ ቆይ ዛሬ ቤት ያላስገባውም የሆነ ቦታ አይቼዋለሁ ብዬ ማለት ነው። ስደውልለት አላነሳልኝም። ትናንት ወዲያ ደውዬልህ ነበር ልጮህበት አላነሳም። እንዲህ እንነጋገራለን እኔና ዴቭ። ለናኑ ቴክስት አድርጌላታለሁ ቤቴ ይምጣ አላስገባውም ብያት አላስገባውትም ነበረ። ትናንት ወዲያ ነው አይ ቲንክ ስደውልለት አላነሳልኝም። ከመጥፎ አንግል ሳይሆን በቃ እሱም እንትን እንዲል ነው በቃ ወይን እሱን ለመጉዳት ወይና እንደዛ ነገር አይደለም። ምክንያቱም አብረን በልተናል፣ አብረን ጠጥተናል፣ ብዙ ላይፍ አሳልፈናል ከኔ ጋር። ስለዚህ አሁን ደግሞ ያለበትን እኛ እንደው የኔና የጲላጦስ ጎልቶ ወጣ ተሰደዱ ምናምን እንደዚህ መከራ ደረሰባቸው እንዲህ ተፈጠረባቸው ምናምን ተባልን እንጂ ዴቭም ከኛ ባልተናነሰ ችግር ውስጥ የገባ ነው። በእኛ ኬዝ የተነሳ ከስራ ቦታው ተፈናቅሎ ያለ አይ ዶንት ኖ አንስቶታል አላነሳውም አላቅም እና ስራውን ዘግቶ ከስራ ቦታ ላይ ተፈናቅሎ ያለ ሰው ነው። ባይዘይ ኢማጂን ከእስልምና ከቤተሰቦቻችሁ ሙስሊም ሲሆኑ መስሪያ ቦታችሁን ደግሞ ስትዘጉ ስራችሁን ተፈናቅላችሁ መስራት ማችሉበት ሁኔታ ውስጥ ስትሆኑ እና በእነዚህ አይነት ሁኔታ ውስጥ ያለ ነው። የኛ ነው እንጂ የተወራው እሱ ስለማይታወቅ ማለት ነው ስላላወራው ወይንም ደግሞ ስላልተነገረ ነው እንጂ እሱም በእነዚህ አይነት ሁኔታ ውስጥ ያለ ነው ወንድማችን። እና በተረፈ ግን አብዛኛው ያነሳቸው ከትርጉም አንፃር ሲተረጎሙ ጤናማ እንዳልሆኑ ምናምን ያነሳቸው ልክ ነው። ያው ብዙዎች ከእስልምና ሲወጡ የሚያነሷቸውም ነው። በተለይም በሴቶች ጋር የተያያዘ ከነብዩ አዛኝነት ጋር የተያያዙ ሴቶችን እንደ እስልምና ያከበረ የለም ይላሉ። ማስረጃ ቢጠየቅ ግን የለም። እንደ ነብዩ አዛኝ የለም ይላሉ። ማስረጃ ግን ሲጠየቅ የለም። እነኚህ ፓርቶች በጣም ምን የሚያስቁኝ ነው። በጣም ገራሚ ፓርቶች አሉት። ዴቭ እንግዲህ እንደ እግዚአብሔር ፍቃድ ብዙ ይሰራል ብለን እናምናለን። እየተጨቃጨቅን ከኔ ጋር እየተጣላን ባይዘ ዴቭ አይጨቃጨቅም፣ ውሸቴን ነው። እቺ እውነት የምትባል ነው። ምከሩልኝ። እየተጨቃጨቀች ያስቸገረች ትደርባለች። እኔ ቀድሜ እንዳረጀ ሰው ልቆጣ ፈልጋለሁ እና ዴቭ እሺ ነው የሚለው እና እውነት ነች። ጣልቃ ትገባና ታስወራኝም ልቆጣ ስል ትደርብና በቃ ታጦፈዋለች ማለት ነው። በኢየሱስ ከዛ ሌላ ውይይት ውስጥ አሁን ለተናገርከው ይቀር ይመለስ። ያው አላልኳችሁም? አሁን ማይክ አነሳት። ማይክሽን ያዢ፣ ማይክ ያዢ። ቆይ ያሰክስ አይደለም ማይክ ያዢ እንዴ። እና ዴቭ ሃምብል ነው ወይዜ እና በእነዛ አይነት መንገድ ተረዱት። ከእስልምና ውስጥ ወጥቶ እንደዚህ የሚያገለግል ወንድማችን ስለሆነ ባይዘው ደስተኛ ነን። በርታ። በተሻለ ክብር ደግሞ በተሻለ ስራ እንጠብቀሃለን። አሜን አሜን። በጸሎት አስቡን። ያው ከነ ጉለታችን ትላለህ። እግዚአብሔር ይርዳል። ያልካን ነገር ግን ደስ ትለኛለች። በጸሎት አስቡን አለና አለ ኡስታዙ በነገራችን ላይ ኡስታዙ ቅድም እኮ እያነሳው ነበር። አሁን ካኬ ጋር ልትደረብ ነው። አሁን እንትን የማይችል ብለህ ሰላም ላኪን እንኳን የማይችል ብለህ ግድል ገባልና ነው ጀለስ ነው መሆኑ እጂ ካኬ ልጸልይልህ በአማርኛ ትላለህ። ከብር ኡስታዙን በጣም ነው ማመሰግነው። ኡስታዙ ነው ምለው ፎይ ማለት ነውና እኛ በውስጥ ኡስታዙ ነው ምንለው። ቅድምም ነግሬያችኋለሁ። አይ ቲንክ እሱ የሰማኛል መሰለኝም። እንደዚህ ብታረግ እንዲህ ብታነብ ይሄ ቀላል አይደለም። በነገራችን ላይ ከእስልምና ለሚወጡት ላይክ ፎይ አርአያ ይሆናል ብዬ ማምነው ነገር ምንድነው ታውቃላችሁ?
አሴ ብራዘር ፎር ኤግዛምፕል የዓመት በዓል ቀን ምናምን ነገር ማንም ላይ ደውልልህ ይችላል። ማንም ቤተሰብ ጭራሽ በእስላም ሆነ የዓመት በዓል ቀን እንኳን አደረሰ ይናፍቃል። ሐራም ነው ራሱ አይቻልም አይባልም። ማንም ሳለንት ላይ ይችላል። ሶ አስ ኤ ፋሚሊ እንደዚህ የሚያደርገው ነገር እንደዚህ ብታረግ እያለ መምጣትህ ብቻ ሳይሆን እንደዚህ ለመጠንከር ለማወቅ እንደ ወንድም ጌታን እኔ ዓመት በዓላት እኔ አሁን እፎይ አንድ ዓመቱ ከመጣ በዛ ዓመት ውስጥ የነበሩ በዓላቶችን የጾም መያዣ ሲፈታ ምን ሲልም ኤቭሪ ብቻውን ያደረገው አንድ ነገር የለም። እንደ ወንድም አክብሮ ለደውሎ ፓላዲዮስም አለ ከሱ ጋር ይሄ በጣም የማይገኝ ነገር ነው እና ቀላል አይደለም። ይሄ ብሮ አንተ ያደረከው ነገሮች እንደ ታላቅ መምከሩ ከማስተማሩ ባሻገር እንደ ወንድም እንደ ቤተሰብ እንደ ክርስቲያን ልክ እንደ በስጋ ባንገናኝም በክርስቶስ ግን አንድ ነንና ሁላችንም ብርሃንም ቅዱስ ጳውሎስ እንዳለው ሁላችንም አንድ ነን አይደለ? ሶ ያንን ስሜት ያንን ነገር መሬት ላይ ይዘህ ወርደህ እንደዛ ስላደረክ እግዚአብሔር ያክብርልን። እንዳይሞቅ ደግሞ ትላለህ ካኬ ጋር ዞርባለሁ በሚከተለው ቴንክ ዩ ለማለት ነው። ብዙ ጊፍት አግኝተሃል። የቁርጣለን አይዞህ ጾም ይፈታ ብቻ እቺ ትዝ አለችኝ። ጊፍት አውጥቶ አያውቅም። ጊፍት አግኝቻለሁ ልጋብዛችሁ ይላል። አውጥቶት ግን አያውቅም። ለአካውንት ውስጥ በገባው መጠን ይጋብዛል ትላለህ። እጋብዛለሁ ከወጣ ትላለህ። ለምን አንደኛውን ትራንስፈር አድርገህ ለካምፓኒው እንትን ጽፈን አናወጣም? አንድነት እንዳልሰጣ ከአበባ ውጭ መስጠት አልችልም። ማነህ አቡነ እፎይ? ቀነም ያን ቀን ማነህ? ቀላት ከሩቅ አይመጣምና ቢያንስ አረ ቆይ እንደውም በቪዲዮ እንዴት ያምራል መሰለሽ ይችላል። ባይዘ እንኳን ማርያም ማረችሽ ብያለሁ እና እህታችን ማማዬ ወንድ ልጅ ሰነቃጭሉ እግዚአብሔር ይመስገን። መምህር ክርስቶፎረስ ሰምተዋል ይህን ዜና? ሰላም ለእናንተ ይሁን። እፎያችን እንዴት ናችሁ? ማማይ ቃል ስጋ ሆነን አኑ እግዚአብሔር ይመስገን። ሩዝ ሩዛኗ አምላኳ ሚስራ ቆስጣኖስ ትሩት የሰማው ቆስጣኖቱ። እሺ እንዴት ናችሁ? ቆስጣ ነው የሚበላው፣ ይሄ ወጥ ውስጥ የሚገባው ቆስጣ። አይ ቲንክ እፎይ ነው እንደዛ ሲጠራ የሰማው መሰለኝ እና ተመችቶኛል ስሙ ሲቆላመጥ ማለት ነው። አማን ናችሁ? ሚስራ ትጥራው። ቆይ ሚስራ ትጥራው። ሚስራ ማይክሽን አንቺና ጥሪው እስቲ። ማን ነበረ? ሚስራ እኔ አልጠራውም። ተው ምንድነው? ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ጥሪው ለማማጠር ቆንጣስጢ ቆንጣስጢ አይገባኝም። ምን ይተው አላቅም። ኤፊዞን ትጥራኝ ነው አላቅም። ቆይ ምን አልሽ? አላቅም። ዴቫዬ እንኳን በሰላም መጣህ ነው እንኳን በሰላም ሄድክ ነው የምልህ እና ፈጣሪ እርዳክ ምናምን እፎይ ተውሽ። አንተ ደግሞ ቆስጤ ደህና ነህ? ምንድነው የምትይኝ? በሰላም መጣ ነው ወይስ ሄድክ ነው? ከሁለት አንዱ በይኛ እንዴ እና እፎይ ምንድነው የሚባለው? እሺ አሁን የቆምሽበት ቦታ ላይ ቆመሽ በይኝ። እሺ እንኳን በሰላም መጣ። ለአንተ የዘነበለ ለኛም ያካፈለን ወንድማችን ጸልይልን ለኛም እና እግዚአብሔር ይርዳ። እፎይን ያስተማረኝ በቤቱ ያጽናኝ። ማማዬም ያዝችብኝ ነው የሆነ ቀን ይክሶ ተጠምቆ ማለት ነው። እግዚአብሔር እንኳን ማርያም ማረችክ ብዬው ቪዲዮ ተደርጌያለሁና ዲቫቂ አሁን ተምሬያለሁ። በርታልን ወንድማችን መምህራችን ነህ። ካንተ ብዙ ነገር እንማራለን ምናምን ጊዜ ያልወሰድባችሁ ተወይም ደበል ምናምን ተኝቻለሁ።
በሉ ተኝቻለሁ። ኧረ ምስራ ትንሽ አውሪ በእናትሽ። እንደዛ ሳይሆን ሱራ 19 ላይ ሱራ 19:20 ላይ ነው ወንድ ያልነካኝ ሲሆን እንዴት ለኔ ልጅ ይኖረኛል ማርያም ብላለች። ያ እና ወንድማችን ምንድነው የምታስቀይሰን? እኛን በጣም አስቀይስከን እኮ የሆነ ነገር ልንከፍት ብለን። ማነው ቪዲዮ የሚልክብኝ? እንትን አስፊኛ ናኑ በስተክክሉ ወዴት ነው የምትሰፊው? ስልጣን አንሽልኛ ከተወለደ በኋላ እኮ ግዴታ ይወፈራል። ይታወቃል እኮ አለቀ በቃ። ምን ይባላል? እና ዴቫ በጣም ነው ደስ ያለን ባይዞ እና ዴቭ ባይዞ አብዛኞቹ ክርስቲያን ስለሚመስላቸው አላወቁም። ለዛ ነው እና እንደምን ነው እንደዚህ የምትሉት ብለህዋል። ምንድነው የምታስቀይሰው? እና ዴቫ ጥሩ እየሰራልን ያለ ልጅ ፒን የተደረገውን ሼር ሪፖስት አድርጉ። እሱ ነው አይናጥፊውና ከፍ አድርጊያት። ከዚህ በላይ ወዴት ልትሄጂ ነው? ቆይ ውይ ነው የምለው እኔ ልጮህ ነው። አንድ በሉልኝ። እኔ ልጮህ ነው። እኔ ግሩፕ ላይ ለቀኩልህ እኮ ምን ብዬ ለቀኩልህ መሰለኝ? እኔ ልጮህ ነው። መኩ እስቲ ሰላም ለኪም በል። ስልጣን ላነሳ ስለሆነ እንዳታስቢ። ኧረ እሷ ነገር ቅድም ስገባ ራሱ ማለት ነው ፎይን ሳይ እዚህ ያለችኝ እሷ ናት። ይኸው እኔ ግሩፕ ላይ ራሱ ምን ብዬ ነው የጻፍኩት? ይኸው መኩ ሰላም ለኪ የሚለውን በዜማ በለው እስኪ አላለም። አንተ ለምን አትለውም? ይኸው እኔ ማንን ነው እንትን ያልኩት? አኬ ምን አለ መጨረሻ ላይ? እስቲ ሰላም ለኪ መኩን ነው እስቲ በልልኝ ያለው። ራሱ እኮ አላለው። እሺ ለማንኛውም ላስደምጣችሁ። እኔ ራሴ ጥያቄ ሆነብኝ። ላይ ተሳስቷል እኮ መጨረሻ ላይ አኬን ማስባል አለባችሁ። ሰላም ለኪን አኬ ማለት አለበት። እውነት የቅዳሴው ራሱ መጨረሻ ላይ እኛ ቅድም እየሰማነው ነበር። እሱ ራሱ ሪከርድ አድርጋችሁ ሰላም ለኪ የሚለው እዚሁ ጋር እያሳዩት ነው ማለት ሰላም ለኪ የሚለው እዚሁ ጋር እያሳዩት በጽሁፍ ማለት ነው እዚህ ጋር እና እሱን እያነበበ እንዲለው ነው ሐሳቡ። ግን የሚለው ግን በዚህ ማወራበት እንኳን አይደለም ለመቃወም እንኳን ማይመችኝ ቦታ ነው ያለው። የዜማ ምልክት እያየ ልጮህ ነው እንግዲህ ማርያም ታስተበቋቂ ማርያም ሐውሽ ደግሞ አለው ወንድማችን ሰላም ለኪን በዜማ በለው እስኪ አንዴ። ሰላም ለኪን በዜማ በለው እስኪ አንዴ አለ። ኦኬ እሱ አላለውም። ተመልከቱ ጋይስ። አዛን ያለው ለኪ ዘንሰግድ ንብለኪ ማርያም ምን ናስተበቋቂ ማርዌናዊ ተማይዘነቢቂ በእንታና እምኪ ወያቄ ማቡኪ ማህበረነዮም ድንግል ባሪኪ። አሁን እንደዚህ ይህንን ዜማ ነው እንዴ ማማ ሚውት አድርጊ። አንዴ ይቅርታ መምህር ክርስቶፎርስ ማህበረነዮም ያለበት ቦታ ትክክል ነው። እሱ ራሱ ማለት ነው ትክክል አይደለም። እውነት ለመናገር ማህበረነዮም በእውነቱ በነገራችን ላይ እዚህ ጋር ማህበረ ነዮም የተባለበት ልክ አይደለም እኮ እናንተ። ማህበረ ነዮም ድንግል ባርኪ ነው መሆን ያለበት እንጂ ከዛ ማህበረ ነው መሆን ያለበት አንድ። ከዛ ደግሞ ዘንሰግድ ሲለምር ልክ አይደለም ባይዙ እና መኩል የምንሄድበት እያላችሁ ነው እያለ ነው የሚሄድ አላድም ማማይ ምን ነው የምንሄድባችሁ? ማርዬ ነአዊ
ተማጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ንዮም አንተ ራስህ ገለበጥከው። በቃ ግን እፎይ እኮ ገብቶ ነው በመሀል የእፎይ ድምፅ ነው። አሁን እኮ ምንድነው እኔ ታሳቡ ጀማው እኛ ጋር ሁሉ የሚችል ነው። እባካችሁ አሁን ጀማው የሚችል ነው። በግሩፕ ስለሆነ ነው። ኧረ ተው አትመውቱኝ። አካሄዱ እኮ የእፎይ እኮ ማለት ነው። ሰላም እንዴ ቆይ ጋር ረስቼው ብዬ ነበረ። አካሄዱ ይሄ ሰላም ለኪ እያለ የሚለው የዘማሪ ይልማ ወደሱ እኮ ነው ያደላው ራሱ እውነት ይሁን። እሱ መዝሙር ለመዘመር አለና ከዛ ሽፍት አደረገ። እሺ በነፃነት ነው ካሁን በኋላ የምዘምረው እዚህ ሚዲያ ላይ አልጨናነቅም ማለት አለብን። የአዛንም ይመስላል እኮ ይሄ ማማይ ያንቺንም ይኸውልሽ እመጣልሻለሁ ደግሞ እህታችን አንቺ እላለሁ። እኔ ወፍ እኔ ዘምሬም አላቅም። ቆይ በነገራችን ላይ እዚህ ጋር ማማይ ራሱ ቆይ ዝጊውና አንዴ ምንድን ነው ያለው? በንባብ በይልን በንባብ ሰላም ለኪን ዘንሰግድ ንብለኪ ቀጢ ማን ነው የምትለው? ማማይ ራስሽ ወንድማችን ፍታ። የሆነ ቪዲዮ ላሳያቸው ነው። በጣም የሚያሳፍረው በጣም የሚያሳዝነው እንዴት አንተ እኮ አሁን እንድታስይዘኝ ነው። እፎይ በዚህ ያለው እፎይልና ለማስያዝ ነው። ቴንክ ዩ ሰላም ለኪ ከተባለ በኋላ ምን እንደሚባል ዘሩን እንኳን አታውቂውም። ወይኔ በላቸው ተመልከቱ። 500 ሰው አለ። እሺ እዚህ ቪዲዮ ላይ ላሳያችሁ። አይ ቪዲዮን ታዩ። በርግጥ ዲያቆን እየታዘቡልኝ ወንድማሽ ሚዩት አድርግ። ሚዩት አሁን አንተ ነጥብ ልታስጥል ነው። ከዛ ሪከርድ ተደርጎ ምናምን ነገር ልታስረግጠኝ ማለት ነው። እሺ አኬ እንተ ሲል ማለት ነው። ተመልከቱ እንግዲህ እፎይ ተፎግሯል። ያኬን ደግሞ እንመልከተው እስቲ። ከቅዳሴ መካከል አንዷን እንትን ብሎ ነው ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ ለራሱ እኮ ይገርማል። እሱ ፓርቲ ላይ ወመልእክት ለአቡነ ጳውሎስ እስማኤል ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ድያም አኪ ሲያስቀድስ የዜማ ስድ ንባብ ይለዋል። ይሄ እንግዲህ ነገር ይሄማ አልገደሉትም አልሰቀሉትም ነው። እግዚአብሔር የዜማ ስድ ደግሞ እኮ ነው በጣም ከገረመኝ ውስጥ እኮ ማለት ነው አቡነ ጳውሎስ አቡነ እፎይ ምናምን አለ ፎገረና እንደው እኔ በቃ ሊለው ነው ብዬ ጠብቃለሁ። በዜማ በለው እስቲ ዲያቆን አለ አይደለም ያለው መስዋዕቱ ያለው ልጅ በስርዓት ሙሉና ለማለት ነው። የሚገርመው እኮ እሱ ነው የሚያስደንቀው። ቦዲጋርድ ዞ መጥቶ ገብቶ ያለ እኮ ነው የሚገርመኝ። እሱ አለ ህዝቤ እፎይ ተገኘ ምናምን ብሎ ይለቃል ማለት ነው። ተንሸራተ እኔ እኮ አንዴ እኔ ጉርምስናው ዞይ ነው ድምጼ ታውቂያለሽ። እውነትሻ እንዴት እንደማ እናውቃለን እኛ እንዴት ረጋ ብዬ የሆነ በያኔ ጉርምስናው ሳይዘኝ ድምጼ ሳይዘጋጋ እንዴት እንደ በዜማ እንዴት እንደምለው የጠፎ ስም ይታደስ አሁን በልልን በቃ ቦስ ምኑ ተቀጥፎባልና እንደ አዲስ አሁን በልልን እንደዛማ ህዝብ መሀል 3000 ህዝብ ቁጭ ብሎ ነው የሰማው ያንን ማለት ነው። እና ምን እንደተባልክ ታውቃለህ?
የነብይ ደምሳሽ ደቀ መዝሙር ነው የሚመስለው። እኛ ዋናው ጥራት ነው እኛ ማተር የሚያደርገን ቁጥር አይደለም። እፎይን ለማሸማቀቅ የሚካሄድበት ርቀት በነገራችን ላይ መቆም አለበት። በተለይ በግሩፕ የሚሰራው ስራ ማለት ነው። እውነት ነው። ዳዊት ላይ ፍትህ ለእፎይ እያላችሁ እንደውም ሁሌ የምወዳት ጥቅስ መጣች ማለት ነው። ወባይቱ መከሩ የሚለው ማለት ነው። አሁን ተመካከራችሁ ነው። በጣም አላህም መከረ እነሱም መከሩ ወባይቱ መከሩ ሳሩ ተብሬ የሚለው አንተ በቁርአን አንቺ እኮ ጭስ እኮ ነሽ እንዲህ ይህን ጭንቅላትሽ እኮ መወድልሽ Are we talking about me? እኔን ነው መስለኝ የምታወራው። Thank you. አንቺ ደግሞ እንደርጎ ዝም ሳይጠሩሽ ተለቅ እኔ መስለኝ እኔ ነው የሚጠሩኝ። ልክ እንትና ነሽ እኮ አላህን ሆንሽ እኮ ሙሐመድን ሰይጣን ተወህ ትለዋለች አቡላ ሚስት ምንድነው እሱ ሰሞኑን ሰይጣንህን አላየውም ተወህ እንደ ሰይጣን ስትለው አልተውኩትም አልተለየውትም በረፋዱ ምላለው በተዋቱም ብሎ አላህ ምላሽ ሰጠ። ማን ጠራህላ? አንድ ቪዲዮ ላሳያችሁ። የምር ቅድም እያየሁት እየሳኩ ነበር። የዮኒ እንዳታሳየን በጣም ጠገቡና ሞተ። ኧረ በጣም ተረታው ግን እንዴ በጌታ በኢየሱስ ከቤተክርስቲያን ውጭ የሆነ ነገር ባጭው በቃ ግደሉት ደንጉስ I will show you ትላለህ አሳያ ማነው ቀጮ ነው የሚለው ስም ራሱ። እሺ ከቀጮ የማይጠበቅ ንግግርን ያሰማል መጣው እንደ ዳንዳን መምህር ዳንዳን ይላል አይል በጣም ጠገቡን ይሄንን እያሳየው ወዲያውኑ ይሄን ላኩልኝ በፈጣሪ ስም። እኔ እኮ የዮኒን ምንድነው ማለት የጽጌው ላይ እሷ ልታመጫት ነው ብዬ የትኛው ዮኒ? አረ እሱን ዜማ አልሰማሽም እንዴ? አረ እንዴ እንስሞ የትኛው እንፈልገው? ዮኒ ዮናስ ማኛው አኬ ነው ይመስለኛል የሄደበት አሁንና የሆነ ጊዜ ሰምቻለሁ። ዳኛ ይመደብና እውነት ማንኛው ነው የሚችለው ግዕዝ እፎይ ወይንስ አኬ የሚል ዳኛ መድቡ። እኔ ዲቤት እንጥራው እንደ ሰውዬ ኮርስ እንግባ ግድ ነው ብሮ እንደውም በሐዲስና በቁርአን ይፈስርብኛል ነገ ታዩታላችሁ ብሏል። በቃ እንደውም ለምን ዲቤት አንጠራውም? ከአትብ አላለፈም እያሉ ነው ታውቃላችኋል። አትብ ገጽ ላይ ነው የቆመው፣ እዛው ነው ስታክ አድርጎ የቆመው። አይ ቲንክ ከታችንም እየሰማ ይመስለኛል። ልጆች ታግ ያደረጉት ነው። ባይቤት ጋር ምስክር መሆን ይችላል። ፎይ አትብን ራሱ ሲማር ልክ አለ አይደል እዚህ ሰዓታት ላይ ልክ እንዳለው በስመ ስላሴ ቀጠቀጥ ከሲ እየጨመረ ነው የሚለው አትምን ሁሉ ሲል ማለት ነው። እንደ ኖርማሎቹ አይደለም ማለት የሰዓታት መግቢያ ነው ያልከው ያለው ወይስ እንዴት ነው ነገሩ? አንቺ አረጣን የምታሳፍሪው ዝም በይ ሚት አድርጊ። እሺ አንቺ በኋላ ፈስርልሻለሁ። እኔ አሁን ስላልተረዳሹ በኋላ ሳውኝ እኔ በቤቴ ገብቼ ራሱ መሞገት ፈልጋለሁ። ሳውኝ እንዳታስገቡት እንደው ሳውኝ መሞገት ፈልጋለሁ። እኔ አሁን አኬን አንጡልኝና በቃ እዚህ እንተያይ። ሜንሽን እያደረጉት ነው አለ። ልክ እሱ ሲገባ ነው ይወርዳለሁ። እና ወንድ ከሆንክ ግባ። ካለማ ቆይ እኔ ቦታ ቆይ ነው መቀመጥ ያለበት ጎን ለጎን ስለሆነ መሆን ያለበት። ይሄው ነው ወረድኩ ይግባ። ናገባ አንተ ጭራሽ ለማደባደቤና ታስሩና ነው ቆይ ጳላዲዮስ ግስትምት ልክ አሁን ጳላዲዮስ አሁን ግስትምት ልክ አስር ይሻላል ብሎ እንትና ያወጣው እላኛው ሌላ ሰው ይግባ። ያ በፍጹም ከኔ ጎን መቀመጥ የለበትም። ከስሬ ነው መሆን ያለበት ከታች እንዴ። ምክንያቱም አንብቦ አላሳያችሁ። ሉክ አንብቦ አላሳየም እሱ ብሎ አላሳያችሁም።
እኔ ቦዲጋርድ እየገብቼ አይደለም አንብቡ ልኩት እኔ ከራሴ ነው ያልኩት። ይሄ ምንድን ነበር የሚባለው? ፓተንት ይጠበቅልኝ የራሴ ድምጽ ነው። መኩን ይዞ ይግባ ይዘ መጣም ይዞ መግባት ይችላል። አዎ እሱንም ይዞ ገብቶ ይችላል። ግን ዜማው መሆን ያለበት መጀመሪያ በእዝል ይሆናል፣ ከዛ በአራራይ፣ ከዛ በግዕዝ እንቀጥላለን ማለት ነው።